ፕሮግራም ሁሉ ደህና ዋና አዘጋጅ አምደወርቅ ንጉሴ ሁሉ ደህና ሰላም ጤና ይስጥልን የተከበራችሁ ውድ ሀገር አድማጭ ቤተሰቦች እንደምን ሰንብታችኋል? የባህላዊ ፕሮሞሽን አገልግሎትና ባህዱ ሬዲዮ ጋር ተብር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ሁሉ ደህና ነው። ከዝግጅቱ ጋር እንደሁል ጊዜ ለሁለት ሰዓት ያለ ቀጣይ ቆይታ ጊዜ ነው የሚኖረው። በዛሬው ዝግጅታችን አንድ ርዕሰ ጉዳይ ይዘናል። ርዕሳችን አድርገን ለመወያየት የመረጥነው የእርጎ ምርት ጥራትና ደህንነት ላይ ለመወያየት እንግዶችን ጋብዘናል። እንግዶቼ አቶ ሙላት ተስፋዬ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን ህግ ማስፈጸም መሪ ስራ አስፈጻሚ፣ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና የስነ ምግብ ማዕከል ረዳት ፕሮፌሰር፣ አቶ ቴድሮስ ግርማ የምግብ ደህንነት አማካሪ። ከነዚህ ከሶስት እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዚህ ጋር አምደወርቅ ንጉሴ ቴክኒኩን በጥራት ወደ እናንተ ማድረስ ፍጹም የሽጥላ አብሮኝ ይቆያል። 7545 ላይ በጽሁፍ መልእክት ከኛ ጋር እስከ 5 ሰዓት ድረስ የምትገናኙበት የስልክ መስመራችን ነው። የዚህ ፕሮግራም አጋር ስፖንሰሮች ተስፋዬ ለውዝና የሰሊጥ ቅቤ አምራች ኢንዱስትሪ። የሰሊጥ ቅቤያችን በእንጀራ ተፈትፍቶ ለምግብነት ይውላል። ትክንላለ ሽሮም ለሰላጣ በዳቦ ተቀብቶም ጥቅም ላይ ይውላል። እንደ የለውዝ ምርታችንም ለሻይ ለጾም ማኪያቶ በሰላጣና ማንኛውም ሰዓት ተቀብቶ ጥቅም ላይ ይውላል። ከገበታው ሊጠፋ የማይገባ ከፍተኛ ጥራት የተመረተ በኢትዮጵያ ተስማሚነት ምዘና ድርጅት ተፈትሾ አገር አቀፍ የደረጃ ምልክት ወስዶ እያመረተ ይገኛል። አድራሻቸው ሰላሌ ፍቼ ነው። በ0962 35 35 35 በ0962 34 34 34 ላይ ተስፋዬ ለውዝ ቅቤ አምራች ኢንዱስትሪን ታገኛላችሁ። ሌላኛው ቴዎስ ቴክኖሎጂ ነው። የሞተር ዘይት ሳይቀየር ሞተር ነክሶ ለተጨማሪ ዕዳ እንዳይደረግና ሶስተኛው ወገንና እንዲሁም ቦሎ ማደሻ ወቅት መንጃ ፈቃድንም ጨምሮ ማደሻ ወቅት አልፎ ለቅጣትና ለችግር እንዳይደረጉ የኔ መኪና የተባለ አስተዋሽ ገላግሌ አፕሊኬሽን ከአፕ ስቶር ላይ በማውረድ አስተዋሽ ከጎኑ ማድረግ ይችላልላችሁ ይላችኋል። ለበለጠ መረጃ በ0911 51 64 13 ላይ መደወል ቴዎስ ቴክኖሎጂዎችን ማግኘት ይችላልላችሁ። የስፖንሰሮቹ መልእክትና አንድ ሙዚቃ ሰምተን ስንመለስ በቀጥታ እንግዶች ጋር እንገናኛለን። እስከዛ መልካም ጊዜ። ተጠምቶ እሳት ይሞቃል ለመናገር መጎ
ለገና ደሞዝ ተቀብሏል ብለሽ ነው አይደል እንደዚህ የምታደርጊው? በጣም ጥሩ። እንዴት 8 አይነት አቀርበሽ ብሉ ጠጡት ያለሽ? አልገባም። አንቺ መሳቂ ምን አለብሽ? አቀራረቡ ነው እንጂ እኮ አንድ አይነት ነው። ምን ማለት ነው? ገበታውን የሞላው የሰሊጥ ቅቤ። የኦቾሎኒ ቅቤ በማምረት የሚታወቀው ስመጥሩ ተስፋዬ የኦቾሎኒ ቅቤ አምራች ዛሬ ደግሞ ሰሊጥን አሳምሮና ደረጃውን ጠብቆ ቅቤ አድርጎ ሞሽጎታል። ተስፋዬ የሰሊጥ ቅቤ በእንጀራ ተፈትፍቶ ይጎረሳል። ትክን ላለ ሽሮ ይሆናል። ለሁሙስ ከቂጣ ጋር በተለይ ለሰላጣ ዳቦ ላይ ቀብተው ቢበሉት ባነባበሩ ቢገምጡት ሰላም። ዋጋው ኪስ አይጎዳም። አሙቁኝ አይል ጥበሱኝ አይል የሰሊጥ ቅቤ ዘንድሮ ደስ ሲል አሁን በየቤታችን ያስፈልጋል። ሚስጥሩን ያወቁት ሁሉ ጋባዥ ሆነዋል። ያዙ እንጂ ብሉ እንጂ። ተስፋዬ የኦቾሎኒ ቅቤ ፋብሪካ። የሶስተኛ ወገን ኢንሹራንስ ሳይታደስ የመንጃ ፈቃድ ማደሻው ጊዜ ተረስቶ ቦሎ ወቅቱ አልፎ አሽከርካሪዎች ከተቆጣጣሪዎች ጋር ድንገት በመንገድ ሲገናኙ ስሜቱን እስቲ ያስቡት። ሐሳብ ስራና ጉዳይ ሲበዛ ነገሮች ይረሳሉ። ቴዎስ ቴክኖሎጂ ከዚህ በኋላ አስተዋሽ አዘጋጅቼላችኋለሁ እያለ ነው። የሶስተኛ ወገንና የሙሉ ኢንሹራንስ የመንጃ ፈቃድ የቦሎና የመንገድ ፈንድ ማሳደሻ ቀናትን የሞተር ዘይት ሳይቀየር ተረስቶ ሞተር ነክሶ እንዳትበሳጩ ጊዜው ደርሷል እያለ ቀን እየቆጠረ የሚያስታውሳችሁ የኔ መኪና የተሰኘ አፕሊኬሽን አዘጋጅቷል። ገላግሌ የተባለለትን አስተዋሽ ከፕሌይ ስቶር እና ከአፕ ስቶር በነጻ መጫን ትችላላችሁ። ቴዎስ ቴክኖሎጂ ኢቲ ቦሎ የተሰኘው ቴክኖሎጂ የሀገራችንን የቦሎ ምርመራ ወደ ዲጂታል አሸጋግሯል። ኢቲ ቦሎ ክልሎችና ከተሞች እየተጠቀሙበት ነው። ኢቲ ቦሎ ለዘመናዊ የቦሎ ምርመራ። ቴዎስ ቴክኖሎጂ በትራንስፖርት ዘርፍ ለዲጂታል ኢትዮጵያ እየተጋ ነው። ቴዎስ ቴክኖሎጂ ከሙዚቃ ግብዣውና ከስፖንሰሮቻችን መልእክት ተመልሰናል። ተስፋ የለውዝና የሰሊጥ ቅቤ አምራች ኢንዱስትሪ የሰሊጥ ቅቤያችን በእንጀራ ተፈትፍቶ ለምግብነት ይውላል። ትክን ላለ ሽሮም በሰላጣ በዳቦ ተቀብቶ ጥቅም ላይ ይውላል። የለውዝ ምርታችንም ለሻይ፣ ለጾም አካያቶ፣ ለሰላጣና ማንኛውም ሰዓት ዳቦ ተቀብቶ ጥቅም ላይ ይውላል። ከገበታው ሊጠፋ የማይገባ በከፍተኛ ጥራት የተመረተ በኢትዮጵያ ተስማሚነት ሚዛናት ድርጅት ተፈትሾ ሀገር አቀፍ የደረጃ ምልክት ወስዶ እያመረተ የሚገኝ ድርጅት ነው። አድራሻቸው ሰላሌ ፍቼ በ0962 35 35 35 እንዲሁም 0962343434 ላይ ተስፋ የለውዝ ቅቤ አምራች ኢንዱስትሪ ማግኘት ይቻላል። ሌላኛው ቴዎስ ቴክኖሎጂ ነው። የሞተር ዘይት ሳይቀየር ሞተር ነክሶ ለተጨማሪ ዕዳ እንዳይዳረጉ ሶስተኛ ወገንና ቦሎ መንጃ ፈቃድ ማደሻ ወቅት ማልፎ ለቅጣትና ለችግር እንዳይዳረጉ የኔ መኪና የተባለ አስተዋሽ ገላግሌ አፕሊኬሽን ከአፕ ስቶር ላይ በማውረድ ከጎኖ ማድረግ ትችላላችሁ ይሏቸዋል። ለበለጠ መረጃ በ0911 51 64 13 ላይ መደወል ቴዎስ ቴክኖሎጂን ማግኘት ይቻላል። ያው ዛሬ እርሳችን አድርገን ለመወያየት የተገናኘ ነው። የእርጎ ምርት ጥራትና ደህንነትን እንመለከታለን። እንግዶቼ አቶ ሙላት ተስፋዬ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን ሕግ ማስፈጸም መሪ ስራ አስፈጻሚ፣ አቶ ቴድሮስ ግርማ የምግብ ደህንነት አማካሪ፣ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና የስነ ምግብ ማዕከል ረዳት ፕሮፌሰር ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር አምደ ወርቅ ንጉሴ ቴክኒኩን በጥራት ወደ እናንተ ማድረስ ፍጹም ይስጥላ አብሮኝ ይቆያል። እንኳን ደህና መጣችሁ እንግዶች። መልካም። ያው በሳምንት በአገራችን የሚመረቱ የወተት ምርቶች በስፋት ተመልክተናል። ዛሬ ደግሞ የወተት ተዋጽኦ የሆኑ ምርቶች አንዱ የሆነውን እርጎና ሌሎችም ደግሞ ተያያዥነት ያላቸው ምርቶችም ካሉ እነሱንም እንመለከታለን። ያው ህብረተሰባችን ደህንነቱና ጤንነቱ የጠበቀ ምግብ ማግኘት እንዳለበት ይታወቃል። ከአንዳንዴ ከግንዛቤ በእውቀት ማነስ ምክንያት የምናመርታቸው ምርቶች ከአያያዝ፣ ከአጓጓዝ፣ ከአከማቻቸት ጋር በተያያዘ በምንፈጥራቸው አንዳንድ የጥንቃቄ ጉድለቶች ምግቦቻችን ይበከላሉ። ከዛም የኛ ጤንነትንም አደጋ ላይ የሚጥልበት ሁኔታዎች ሊኖሩ ስለሚችሉ ያሉን ሀብቶቻችንን ያው ኢትዮጵያ ያው እርጎ ስንል የወተት ተዋጽኦ ነው። ወተት ደግሞ ምን ያህል እያመረትን አቅርቦትና ፍላጎቱ ራሱ እንደ ሀገር ያለበትን ችግር እናውቃለን። ግን ያሉን ግብዓቶችን በአግባቡ በመጠቀም ያለውን ነገር እንዴት ማስኬድ እንችላለን የሚለውን ነገር ማየት ይጠበቅብናልና እስኪ ምን ያህል የእርጎ ምርቶችን የኢትዮጵያ ምግብና መድኃኒት ባለስልጣን ትንሽ የኢትዮጵያ ምግብ መድኃኒት ጤና እንክብካቤ አስተዳደርና ቁጥጥር ባለስልጣን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው ስም ረጅም ጊዜ አብረን ሰራንበትና የቁጥጥር የሚለው ነገር አሁን የለም መሰለኝ አይደል? የት ሄደ ግን?
ባለስልጣን ሲባል በራሱ በቃ ተቆጣጣሪ ነው። ስለዚህ ቁጥጥር የሚባል ነገር አስፈልግ ቁጥጥር የምትለው ወጣለች። ባለስልጣን ከተባለ ባይ ዲፎልት ተቆጣጣሪ ናቸው ተብሎ ይታሰባል። አዎ እናንተም ባለሙያዎች ጭምር የስሙን መርዘም በተለያዩ ወቅቶች ያነሱ ነበርና መልካም። እስኪ ምን ያህል እርጎ አምራቾች ከእናንተ የብቃት ማረጋገጫ ወስደው እያመረቱ እንዳሉ ካወቅን እርጎ እንዴት ነው እየተመረተ ያለው የሚለውን ሀሳብ እናነሳለን። አቶ ሙላት እሺ አመሰግናለሁ። ያው በአሁን ሰዓት እንግዲህ ባለ መረጃ ካሉት ወደ 12 ፈንክሽናል የሆኑ ወተት አምራቾች 9ኙ እርጎም ያመርታሉ። ፓስቸራይዝ ወተትን እርጎም እንደሚያመርቱ መረጃው አለን። ስለዚህ ባለፈው በዚህ መሰረት እንግዲህ እነዚህ እርጎች ሰብስበን በላቦራቶሪም የማስፈተሽ ስራዎችን ሰርተናል። አጠቃላይ ወደ 9 አሉ። እንግዲህ ቀጣይ ደግሞ ሊጨምሩ የሚችሉበት ፕሮባቢሊቲ ካለ ያው በየሰዓቱ ስለሚቀያየር እንትናቸው 9 አካባቢ ነው። ስለዚህ ለ9ኙ የእርጎ አምራቾች የብቃት ማረጋገጫ ወስደዋል። በወተት ማምረት ወስደዋል። እንግዲህ ፓስቸራይዝ ወተትንም እርጎንም አንድ ላይ የሚያመርቱ አሉ። እርጎንም ብቻ የሚያመርት አለ። አጠቃላይ ግን 9 ናቸው። እርጎን ብቻ የሚያመርት። መልካም። ያው ሀገራችን የወተትን ደረጃ አስገዳጅ አድርጋ በተለያዩ ሁኔታዎች ከማሸጊያ ጀምሮ አስገዳጅ አድርገን እያመረተች ያለን ሀገር ከመሆናችን ጋር በተያያዘ የእርጎ ምርቶች ግን ያው ከፋብሪካ የሚወጣው እንኳን የተሻሉ ማሸጊያዎች እንዳላቸው እናያለን። ግን ወተት በተለያዩ ቦታዎች ላይ የሆኑ በኩባያ በሚመስሉ ነገር ምን የመጣባቸው እንደሆነ እንኳን ወደ ሀገር ቤት በመልኩ ከውጭ እቃ ተጭኖባቸው የመጡ በማይታወቁ እቃዎች ጭምር ነው ክዳን ብቻ ስላላቸው የእርጎ እቃዎች ተብለው በተለያዩ ቦታዎች ላይ በዚህ ምርቶች እየቀረቡ ያሉበት ሁኔታዎች እንዳሉ ይታያልና እስኪ እርጎ እንዴት ነው እየተመረተ የሚለውም ነገር እርጎስ ማለት ራሱ ምንድነው የሚለው ነገር እስኪ ብናቅ። አሁን አንዳንድ ቦታ ላይ ወተት አልሸጥ ሲላቸው እርጎ አረኩት የሚሉ አይነት ነገሮችን እንሰማለን። እርጎ ደግሞ ራሱን የቻለ ሌላ ፎርሙላ እንደሆነ ነው እኔ የሚሰማኝና ምን ማለት ነው? እስኪ እርጎስ እንዴት ነው እየተመረተ ያለው? ድጋሚ ሀገራችንስ የወተትን ማሸጊያም ሆነ የወተት ምርትን አስገዳጅ አድርጋ እርጎን ቮለንተሪ ያደረገችበት ሁኔታ ራሱ ምንድነው የሚያሳየው? አሁን ብዙዎቹ የኳሊቲ ኢሹ ያለባቸው ተብለው የሚታሰቡ አንዳንድ በአነስተኛና ጥቃቅን አካባቢ ላይ የሚመረቱ የወተት ምርቶች ወደ እርጎ ይገባሉ። ያ ቁጥጥሩ በዚህ ሁኔታ ሲጠነከር የወተቱ ቁጥጥር ጠንካራ ስለሚሆን አስገዳጅም ስለሆነ ወደ እርጎ የሚገባበት ሁኔታዎች እንዳሉ እያየን ያለ ነውና አርቲስት ቴዎድሮስ ይሄን ነገር እንዴት ነው ያዩት? በጣም ጥሩ እንዳልከው እርጎ የወተት ተዋጽኦ ምርት ሆኖ የኮዴክስ ስታንዳርድም እንዲሁም ደግሞ የኛም አስገዳጅ ባይሆንም የኤስ 3468 የ2022 ላይ ሪቫይዝ የተደረገ ደረጃ አለ አስገዳጅ ባይሆንም። ስለዚህ ሁለቱም ደረጃዎች ይሄ የዓለም አቀፉም ደረጃ የሚያትተው የትኛውም እርጎ ከፈላ ወተት መዘጋጀት አለበት ነው የሚለው። ፓስቸራይዝድ መሆን አለበት። ጤናቸው የተረጋገጠ በተቆጣጣሪ ተቋም የታወቁ እርሾ ወይም ስታርተር ካልቸር የሚባሉ ላክቲክ አሲድ ባክቴሪያ የምንለው ተጨምሮ የሚዘጋጅ የወተት ተዋጽኦ ምርት ነው። እንግዲህ እንዳልከው በተለያዩ የሀገራችን አካባቢ ወተት ባይ ዲፎልት ሲያድር ውሎ ሲያድር ይበጣጠሳል። ያንን እርጎ አድርጎ የመሸጥ እና ለህብረተሰቡ የማቅረብ ዝንባሌዎች አሉ። ያ ትክክል አይደለም። ሲበጣጠስ ያ ማለት ያው ሲቆይ እነዚህ በተፈጥሮ ያሉ ላክቲክ አሲድ ባክቴሪያ ወተቱን ይሰባብሩታል። ላክቶሱን ወደ ስለሚሰባብሩት በዛ እርጎ የመርጋት ሁኔታ ይኖረዋል ሲቆይ። ምክንያቱም በይዘት በተፈጥሮ እነዚህን ወተትን የሚያረጉ ባክቴሪያዎች ስላሉ ያ ባክቴሪያ ብቻ አይደለም ግን እነዛ እርጎ ውስጥ የሚኖረው ያኔ ሌሎች በሽታ አምጪ ተዋስ የሆኑ የተለያዩ ባክቴሪያዎችም ፈንገስም ሌሎችም የሰውን ጤና ሊያውኩ የሚችሉ ነገሮች በአንድ ላይ ስለያዘ ያን እርጎ አድርገን ለህብረተሰቡ ጥቅም ላይ እንዲውል እንደ ባለሙያ አይመከርም። የኛም ደረጃ የዓለም አቀፉም ደረጃ ደግሞ በዛው ደረጃ ነው የሚያትተውና እርጎ እንግዲህ ራሱን የቻለ አካሄድ አለው። የአመራረት የቅንብር ሂደት አለው። የመጀመሪያው የትኛውም እርጎ ሊሆን የሚገባ ወተት ጥራቱ ደህንነቱ የተረጋገጠ መሆን አለበት። ከየትኛውም በካይ ነገሮች በተለይ ደግሞ በተደጋጋሚ እንደ ሀገርም ትልቅ ችግር ነው ብለን የምናነሳው እነዚህ ሪዚጆዎች አሉ። በተለይ ደግሞ የእንስሳት መድኃኒት ቅሪቶች አሉ። የትኛውም እንስሳት
መድኃኒት ጥቅም ላይ መዋል አለበት። ግን ደግሞ ጥቅም ላይ ሲውል ምርቱን ባለመጠቀም ዊድራዋል ፔሪዱ መጠበቅ አለብን። ይሄ የመጠቀሚያ ጊዜው ማለት ነው የመድኃኒቱን። እንደዛ ባልሆነበት ሁኔታ አንዳንዴ በረጅም ቆይታ የረጋ ቢመስለንም በትክክል የረጋ ወተት ሳይሆን የህብረተሰብን ጤና የሚያውክ አይነት ምርት ነው የሚሆነውና ሰብሰብ ሳረገው እርጎ ከጤናማ ወተት በመፍላት እና እነዚህን የታወቁ የተረጋገጡ ስታርተር ካልቸር ወይም እርሾ የሚባሉ ነገሮች ተጨምሮባቸው በፋብሪካ ደረጃ የሚዘጋጁ ምርቶች ማለት ናቸው። መልካም ጥሩ ሀሳብ ነው አቶ ቴድሮስ ያነሱት። ያው ብዙ ጊዜ እርጎ ሲባል አሁን በየሰፈራችንም አለ እርጎ ቤቶች። እነዚህ አሁን እርጎ ቤቶች ቅድም አቶ ቴድሮስ እንዳነሱት ወተት ውስጥ ባክቴሪያዎች ስላሉ እርጎ ሊሆን ይችላል በሚሰበርበት ሰዓት የሚል ነገር አለና እርጎ ለማድረግ ግን ወተቱ መፍላት አለበት፣ ፓስቸራይዝ መሆን አለበትና በዛ ሁኔታ በዛ ፕሮሰስ አልፎ ካልመጣ ደህንነቱና ጤናው የተጠበቀ እርጎ ነው ማለት የማይቻልበት ሁኔታዎች እንዳለ ነው የነገሩን። ከዛ ሲያልፍ ለማንኛውም ምግብ ግብዓት ያስፈልገዋል። ማጣፈጫም አለው፣ ማቅለሚያም አለው፣ ሌሎችም ነገሮች አሁን ከተማችን ላይ በብዛት እያየናቸው ያሉ የእርጎ ምርቶች አሉና እነዚህ ምርቶች ራሱ እንዴት ነው በአግባቡ አሁን አንድ አቀናባሪ ካምፓኒ ከሆነ የወተት ምርቶች ሲመጡ መቼም በራሳቸው ላቦራቶሪ ቼክ ተደርገው ይሄን ነገር ይሄን ያህል እንትኖች አሉበት የወተቱን ደህንነት የሚያስተጓጉሉ ነገሮች ስላሉ ይሄ ነገር ካለው አልቀበልህም ወይም የእንስሳት መድኃኒት ቅሬት በወተቱ ላይም ከተገኘ በላቦራቶሪ ታይተው ሪጀክት ሊደረግ የሚችልበት ሁኔታዎች እንዳሉ ይሰማኛል። ግን አሁን በዚህ በባህላዊ መንገድና በተለያዩ ቦታዎች ላይ ግን በእርጎ ምርቶች ላይ የምናያቸው ነገሮች እነዚህ ሁሉ ፕሮሰሶች አልፎ ካለመምጣታቸው ጋር በተያያዘ ያ ነገር ትክክለኛ እርጎ ነው ወይ የሚለውም ነገር ብዙ የሚያነጋግሩ ነገሮች እንዳሉ ይሰማኛል። አሁን እርጎን አስገዳጅ ካለማድረጋችን ጋር በተያያዘ እርጎን ያወፍረልናል ወይ ደግሞ እርጎ አንዳንድ ቦታ እንሰማለን ዳቦ የሚቆርስ እርጎ ነው እዛ ቤት ያለው ተብሎ የኳሊቲ ሹም አይነት ተደርጎ በአንዳንድ ህብረተሰቦች አካባቢ እነሱ ነገሮች አሉ። ስለዚህ እርጎ ስራሱ ምንድን ነው የሚገባው? አሁን አንዳንዱ የአጥሚት እህል የሚባሉ ነገሮች ሁሉ ይገባሉ የሚል ነገር እንሰማለን። ዱቄት የሚገባል የሚባል ነገርም እንሰማለን። እና እስኪ እናንተ እንደ ምግብ ደህንነት ባለሙያነታችሁ ይሄ በየቦታው የሚመረቱና አንዳንድ የአምራች ኢንዱስትሪዎችም ምርቶችን በሚያመርቱበት ሰዓት ላይ አሁን እኮ ለወተት ምርት የወተት ስታንዳርድ አስገዳጅ ስለሆነ ወተት ላይ በወተት ምርት ቢወጣ ሊያስጠይቅ ይችላል ብሎ አንዳንድ የራሱ አንዳንድ ኃላፊነት የሚያሰማቸው አምራች ኢንዱስትሪዎችም ወደ እርጎ ሊያመጡት የሚችሉበት የኳሊቲ ችግር ያለበትንም ወተት ወደ እርጎ ሊያመጡ የሚችሉበት ሁኔታዎች ይኖራሉ። ለምን እርጎ አስገዳጅ አይደለም። እርጎን ማንም ሰው በፈለገው ሁኔታ አምርቶ ሊሸጥ የሚችልበት ሁኔታዎች ስላሉና ጠያቂም አካል ካለመኖር ጋር በተያያዘ ድጋሚ ደግሞ አሁን እኔ በዚህ ፕሮግራም ሰዓት እንኳን ሳስብ ስታንዳርዱን ማግኘት በጣም ፈተና ነበር። ሁሉ የለም ነው የሚሉት። አሁን እዚህ ላይ የሰሩ ረጃጅም አመት የሰሩ የኢትዮጵያ ስታንዳርድ ኤጀንሲ ላይ ያሉ ሰዎች የለም፣ አንዳንዱ የፍሌቨር ነው ያለው እሱም የለም እንደዚህ ምናምን እየተባለ በስቃይ ነው አንድ ነገር አግኝተን እንደውም ለማንበብኛ ራሱ የሞከር ነውና ይሄ ራሱ ምንድን ነው የሚያሳየው? ስታንዳርድ ኤጀንሲ ስራ ያሉ ባለሙያዎች ራሱ ስታንዳርድ የለም ይርጎ ነው የሚሉት። ስታንዳርድ ራሱ ማለት ነው የፍሌቨር ነበር እሱም አለ። ያው ስታንዳርድ የሚከለስ ነገር ነው የሚዘጋጅ ነገር ነው። ድጋሚ ወተትን አስገዳጅ ካረግን እርጎ ያደረግንበት ራሱ ምክንያት ምንድን ነው? እስኪ እነዚህ ነገሮችን በደንብ አድርገን ችግሩቱ ጋር ራሱ እንዳለ መቼም ከሶርሱ ላይ ካልተወያየን ችግሩን እንፈታዋለን ብዬ አላስብምና ዶክተር አሻግሬ አመሰግናለሁ። አምደወርቅ እንደ መጀመሪያ ያው ተመሳሳይ አህዱን ፕሮግራም ሁሉ ዶናን አምደወርቅንም ማመስገን እፈልጋለሁ። እኔ እንግዲህ ብዙ በጥሬ ወተት ላይ ብለን ልትመሰገን ይገባል አምደወርቅ። ሁሉንም ስቴክሆልደር የኢትዮጵያ የወተት ደረጃ የጥሬውም የፓስቸራይዝዱም አስገዳጅ ደረጃ ደርሶ እዚህ ስለደረስን ደስ ይለኛል ማለት ነው። ስለዚህ ከእርጎ ራሱ የሚዘጋጀው ከጥሬ ወተት ነውና ስለዚህ ባለፉት አመታት በተሰሩ ጥረቶች የጥሬ ወተት ጉዳይን ማኔጅ ያረግን መተን አሁን ደግሞ ወደ ወተት ተዋጽኦች መምጣታችን በፉድ ሴፍቲ ወይም በምግብ ደህንነት ላይ ለምንሰራው ለሁላችንም ትልቅ ነገር ነው ብዬ ነው ማስበውና ለአምደም እያልኩት ነው። የወተት ጉዳይ ነጩ አብዮት ነው ብሎ እኔ በምግብ በጣም እናመጣው ነጩ አብዮት ግን ለብዙ አብዮቶች ገና የሚቀጥል ነው ብዬ ነው ማስበው። ስለዚህ ይሄንን ሁሉንም ማመስገን ደረጃውንም ለምግብ አብዮቶች ማለት ነው። ለምግብ አብዮት ማለት ነጭ አብዮት ማለት የወተቱ አብዮት ነው። ቀጥሎ አረንጓዴው አብዮት ምለዋለ አትክልቶች ፍራፍሬዎች ላይ ደግሞ መጣለው ስጋን በመተቀዩ አብዮት እያለን ያው ትራንስፎርሜሽን ከሚለው ጋር ለማያያዝ ነውና እኛ እንደ ባለሙያ እየሰራን ያለ ነው ህብረተሰቡ ላይ
ይሄንን ለውጥ እንዲመጣና የምግብ ደህንነት ግንዛቤ እንዲመጣ ስለሆነ ኦነስትሊ የደረሰበትን ደረጃ በጣም ደስ ይለኛል። ከዚህ ጋር ግን አያይዤ ማለት ፈልገው ኢትዮጵያ በወተት ላይ 20 ደረጃዎች አሏት። ከዚህ 20 ደረጃዎች ውስጥ 4ቱ ደረጃዎች አስገዳጅ ናቸው በ2021 እሱም የጥሬ ወተት ደረጃ 278 የፓስቸራይዝድ ወተት 279 2021 የዩኤችቲ በከፍተኛ ሙቀት የፈላ 2080 አለ። ከዛ ደግሞ የዱቄት ወተት ተብሎ 81 አለ 2021 የወጣው። ይሄ እንግዲህ በ2021 ነው አስገዳጅ የሆነው። ቅድም አቶ ሙላቱም ተናግሯል። ደስ የሚለው ግን ይሄ ደረጃ በ2021 ሲወጣ ብዙ ጫጫታ ነበረ። ከባድ ነው ለኢትዮጵያ ይሞችም ተብሎ ነበር። ግን ቅድም እንደተናገረው ካሉት 12 ምናምን ድርጅቶች ውስጥ ከግማሽ በላይና ከዛ በላይ ያሉት ሰርቲፋይድ ሆነው አይደለም ነው ተለሊ የፕሮዳክት ሰርቲፊኬሽን የሲስተም ሰርቲፊኬሽን ላይ መድረሳቸው እኔ በጣም የሚያስደስተኝ ነውና የሁላችንም ጥረት እየሰራ ነው። አሁን ለመጣንበት ጉዳይ ግን ወደ እርጎ ስንመጣ ደግሞ ቀጥሎ ካሉት 16 ደረጃዎች ውስጥ የቀሩት ናቸው ማለት ነው። እነዚህ አስገዳጅ ደረጃዎች አይደሉም። ባለፈው ፕሮግራሙን ተከታተያለሁ። አቶ ሙላት ግን በተሰጣቸው ማንዴት ማንኛውም ደረጃ አስገዳጅ ነው የሚለው በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን 11 12 ነው የሚሉት ቁጥጥር ይቀርባሉ። 11 12 ላይ ማንኛውም ምግብ ደረጃ ኖሮም ማንኖሮም ጤንነቱ ደህንነቱ ተጠብቆ እቺን እንዲያዝ በጣም ፈልጋለሁ። ደስ የሚለኝም እሱ ነው። ስለዚህ ደረጃዎች ኢንስቲትዩት እንደውም ይሄ አስገዳጅ ነው አይደለም የሚለው ነገር ቢተው ብዬ ደጋግሜ መክሬ ያለው ቢኮዝ ኦልሬዲ በማንዴት ኤፍዲኤ ነው የተሰጠው። ኤፍዲኤ ደግሞ ምን ብሏል? ሁሉም ምግብ ምን ብሏል? አስገዳጅ ነው ብሏል። ስለዚህ ደረጃዎች ኢንስቲትዩት ደግሞ ወስዶ ግማሹ አስገዳጅ እኮ ያስፈልጋል አይደል? አሁን ደረጃም ሲወጣ መላሽም ያስፈልጋል። የጥያቄ ችግር አይደለም እኛ ሀገር ያለው። እንጠይቃለን፣ ብዙ ጥያቄ እንጠይቃለን። እንደውም አንዳንዴ ባለሙያ ዙሪያ እንዳይፈለጉ ለሚፈልግበት እንትን ተጠየቅኩኝ እንዲህ ተባልኩኝ ብሎ ራሱ ማይመቸው ማኔጅመንቱ ላይ ያለበት ነውና ይሄ መስተካከል ያለበት ነው። ስለዚህ አሁንም በሬዲዮ ደግሜ የምነግረው ደረጃዎች ኢንስቲትዩት ሁሉንም ደረጃዎች ኮምፐልሰሪ ሚለውን ቃል ሚለውን ቃል አውጥቶ ኢትዮጵያ ደረጃ ነው። የኢትዮጵያ ደረጃዎች በጠቅላላ አስገዳጅ ናቸው። ለምን የምግብ አስገዳጅ ናቸው? ይሄንን ብንቀይር ማይንድ ሴቱን ቀየርን ማለት ነው። በሀገራችን ሁለት ክፍፍል የለም ማለት ነው። ሁሉም አምራች ምን ብሎ ያስባል? ማንኛውም ምግብ ሳመርተው ጤንነቱ የተጠበቀ ነው ብሎ እንዲያስብ ያደርገናል ማለት ነውና አቶ ሙላትንም ኤፍዲኤንም በዚህ ማመስገን እፈልጋለሁ። ሁሉም ምግብ ለኛ አስገዳጅ ነው፣ ቮለንተሪ ነው ምንድነው የምንለው ደረጃ የለም። ስለዚህ እነዚህ 16 ፕሮዳክቶች ውስጥ አንዱ እርጎ ነው። አይብ አለ፣ ቅቤ አለ፣ ክሬም አለ፣ ጊ አለ፣ ኮንደንስድ ሚልክ አለና እነዚህን 16 ደረጃዎች ቁጥጥር እየተደረገባቸው አይደለም ባለው ልዩነት ምክንያት ማለት ነውና ስለዚህ ቅድም አምደ ያነሳው ጥያቄ አለ። አንዳንድ ፋብሪካዎች የወተት ደረጃው ለቴስቲንግም ብዙ ነው የምታወጣው፣ ገንዘብ ክፍያው ከባድ ነው፣ በየጊዜው ማስመርመሩ ወጪ ስለሚያስወጣ ወተትና ፓስቸራይዝድ ወተት ቁጥጥር ካለበት ለምን ደግሞ ወደ እርጎ ሽፍት አላረግም ብለው እርጎ በከፍተኛ ሁኔታ ሀገራችን ውስጥ የተስፋፋበት አለ። ሜቢ በኋላም ወደ ግራ መጠየቅ እንችላለን። አስገዳጅ ሆነም አልሆነም በዛው ልክ ቁጥጥር ይደረግበታል ወይ? ልክ እንደ ጥሬ ወተቱና እንደ ፓስቸራይዝድ ወተቱ ተቆጣጣሪውን አካል ያው አንዳንዴ ጥያቄ ወደ ጎን ቢፈቀድልን ጥሩ ነው ወደ ጎን ቢፈቀድልን ጥሩ ነው። የሚነሱ ምክንያቶች ይኖራሉ። ግን እኔ አገራችንን ሊያድናት የሚችለው ብዬ ማስበው ለምግብ ደህንነት ለሀገራችን ስል የንግድ ስርዓቱ ህግ ኖረ ማለት ተወዳዳሪነትን እኩል ያደርጋል ማለት ነው። ገብቶሃል? ለምታመርተው ምርት መጫወቻ ህጉ ልክ ከሆነ ፈጠራንና እድገትን ያበረታታል። ስለዚህ እርጎ ላይ ግን እየታየ ያለው ደብል ስታንዳርድ ነው። ጥሬ ወተትና ፓስቸራይዝድ ወተት ቁጥጥር አለው። ባለፈውም ስታወሩ ነበር በየሰፈሩ ጀሪካን ይዞ ሲዞር መቆም አለበት ተብሏል። ትክክል ነው። ግን ደግሞ እርጎ ደግሞ ሰርቲፋይ ሳያደርግና ሳይቆጣጠር ደግሞ የሚሸጥ አካል ካለ ያኛው እኮ ወደ ወተት ከወተት ወደ እርጎ ይመጣል ማለት ነው። አዎ ይመጣል። ስለዚህ ለምሳሌ አንድ ፋብሪካ ብዙ ወጪ ያለበት አቶ ሙላት የሚያስወጡት አስመርምር ይሉታል እስከ 100,000 ብር ደርሷል። አንድ ምርመራ ማካሄድ በየ3 ወሩ ኮንፈርሚቲ ሄዶ ማሰራት አንድ ድርጅት የ100,000 ብር ወጪ ያለበት በየጊዜው ላቦራቶሪ ለማሰራት በየ3 ወሩ ነው። በየ3 ወሩ ወጪው ደግሞ የሚቻላሉን ገብቷል። በየጊዜው የኬሚካል የከረንሲው ጭማሪ ስላለ እና መጫወቻ ህጉን ለሁላችንም ልክ ሊደረግ ይገባልና ቀደም አምደ ይሄንን የእርጎ ፕሮግራም ማንሳትን እርጎ ስለው ከወተቱ በተጨማሪ ያው እንቀጥላለን። አይብም ቅቤውንም ምኑንም እያለው የራሱ ችግር አለበትና ግን አሁን ደግሞ በጣም ፌመስ እየሆነና ታዋቂ እየመጣ ያለው የእርጎ ጉዳይ ስለሆነ እርጎን ደግሞ ወደዚህ ወደ አስገዳጅ ስርዓት ውስጥ ገብተን ምን እናርገው የሚለው ይኖራልና ወደ በኋላ እንግዲህ ካልሆነ ሁሉንም ላለማያዝ ብዬ ነው። እርጎ የራሱ ጥቅሞች አሉት፣ አይነቶችም አሉት።
ደረጃው ላይም ደግሞ ቅድም ያልከው በተወሰነ ደረጃ ሁለት አለው ይዤ መጥቻለሁ 3468 እና 3469 2021 አስገዳጅ ያልሆነ የእርጎ እና ጣም የተጨመረበት እርጎ ሚላ አንድ ደረጃ አለ ሁለተኛው እርጎ ደግሞ ፍሌቨርድ እኔ እንግዲህ ማጣፈጫና ፍሌቨርድ የሚለውን ራሱ ገና መነጋገር ያስፈልጋል ሁለተኛው ደረጃ ደግሞ የሚለው ፍሌቨርድ ይላል እንግዲህ ማጣም ነው ደግሞ አለ ስኳር የሚጨመርበት ፍሌቨርድ ደግሞ ስንል ብርቱካን ወይም ስትሮበሪ ጨምርንበት ምናመርት ከዛ ደግሞ በጣም የደነገጥኩት እርጎ ከሆነ በኋላ ደግሞ ድጋሚ የሚፈላ ማለት ባክቴሪያው ከሆነም በኋላ ፈርመንት አርጎ ስለዚህ ደረጃው ላይ መልሰ በኋላ እድል በተሰጠኝና በነጋገርበት ነው የሚለኝና ስለዚህ አሁን ባነሳዋቸው ጉዳይ ላይ በተለይ እርጎ ለምን አስገዳጅ አይደለም የሚለውን ከተቆጣጣሪው አካል ብንሰማና ይሄ ምንድነው ለሁሉ ነገር መልስ ስለሚሰጥ ለወተት ብቻ ሳይሆን ሁለት ፕሮዳክቶች አንዱ አስገዳጅ የማይሆንበት ምክንያት አይታየኝምና ንግዱንም አገሩንም ምግብ ደህንነትም እየረበሸ ያለው ይሄ ሳይንቲፊክ ያልሆነ ፕሪንሲፕል መስተካከል አለበት ብዬ ነው ሰን በዚህ ቢጀምር አመሰግናለሁ መልካም አቶ ሙላት ይሄን ነገር በቀጥታው ደርሶ ነው የማመጣው ምንድነው አሁን የወተት ደረጃ በየጊዜው ሲሻሻል የመጣበት ሁኔታዎች አሉ አሁን ሳምንት እንዳነሳውም አሁን በተለያዩ አካላት የተገለጸም ያለው የጥሬ ወተት አዲስ መመሪያም እንደ ሀገር እንደተዘጋጀና ማንኛውም ሰው ወተትን በፈለገው መልኩ ማጓጓዝ የማይችልበት ሁኔታዎችን ሊፈጥር የሚችል ህጉና መመሪያዎች እንደተዘጋጁ ያው እየሰማን ያለ ነው ለእርጎ ግን የተባለ ነገር አልሰማውም ያው ወተት ቀደም እንዳለው ለወተት ተዋጽኦች በአጠቃላይ ግባት የሚሆን ነገር ነውና ሌሎችም ላይ ይሄንን አስገዳጅ የሆነው ነገር ወይ ደግሞ የሚመጣው መመሪያ በዛው ልክ ማስኬድ ካልቻለን እንዴት ነው ልንሰራበት የሚችለው እናንተም እንደ ተቆጣጣሪ አካልም ወተትን ተቆጣጣራላችሁ አንድ ፋብሪካ ላይ ለምሳሌ መጣችሁ በመተውበት ሰዓት ወይ የብቃት ማረጋገጫ ሲጠይቅ ቀደም እንደተባለው ለተስማሚነት የሚሰሩ ተቋማት ሳምፕል በሚላክበት ሰዓት ላይ እርጎ እንዲልክ የማይገደድበት ሁኔታዎች ግን ብዙዎቹን ስናይ ለወተት የወሰዱትን የደረጃ ምልክት እርጎ ላይ ለጥፎም የምናይበት ሁኔታዎች አሉ ያው ወተት የሚያመርት እርጎ የሚያመርቱበት ሁኔታዎች ስላሉ አንዳንዶች ደግሞ በፊት የሚያገኙትን ወተት ሁሉ ወተት ማምረት አቆመው ለእርጎ ብቻ ቀይረው በእርጎ ደግሞ ፌመስ ሆነው ደግሞ የመጡ ተቋማት አሉና ይሄ እንደ ሀገር ወጥነት ያለው የአሰራር ስርዓት መዘርጋትና የቁጥጥር ስርዓቱ መዘርጋት ካልተቻለ እንዴት ነው ይሄንን ነገር ወደ ስርዓት ማምጣት የሚቻልበት ሁኔታዎች ያሉት የሚለውን ነገርና እስኪ በቁጥጥር ወቅት የምታዩቸው ችግሮች ካሉ በእርጎ ምርቶች ላይ እናንሳ አቶ ሙላት እሺ አመሰግናለሁ ያው ደረጃው ላይ በተመለከተ እንግዲህ የደረጃዎች ካውንስል አለ እንግዲህ አስገዳጅ ድሮ ብሎ እና አስገዳጅ ሳይሆኑ ተብሎ የሚጸድቁ አሉ በርግጥ እኛ ግን እንደንተን ይሄ ስለሚያስቸግር ለመቆጣጠርም ቮለንታሪ ብለህ እንት የምትለው ነገር አይደለም ስለዚህ ምናልባት አስገዳጅ ተብሎ የጸደቁት ተቆጣጣሪው እኛ ብቻ አይደለም ይሄ ኮንፎርሚቲ አሰስመንት ቦዲዎች እነ ኮንፎርሚቲ ብለስም አለ አሁን እየወሰዱ በየጊዜው ፎሎ አፕ ያደርጋሉ ምርቱ ላይ በዛ መሰረት ችግር የተገኘ ከሆነ ሪፖርት ከተደረገልን እኛ እርምጃ እንወስዳለን እነሱም የደረጃ ምልክት የመጠቀም መብቱን ያነሳሉ በዛ መልኩ ያልፋል እንደዚህ አስገዳጅ ተብሎ ቆይ አሁን ደረጃው ወደ ደረጃዎች ኢንስቲትዩት መጣም እንዴ አሁንም እነ ኮንፎርሚቲና አርሶ ቀደም ያሉት አንድ የግል ተቋም በእነሱ ነው እንዴ ደረጃውን የሚሰጠው የመጠቀም ፍቃድ የሚሰጠው ኖ አይ አስገዳጅ ደረጃ የወጣላቸው ምርቶች እንግዲህ የደረጃ ምልክት የመለጠፍ ይገደዳሉ ያን ሲለጥፍ ግን በየጊዜው ፎሎ አፕ ይደረግበት ግን አላቸው እኮ እነዚህ ምርቶች አሁን አስገዳጅ ደረጃ ሳይወጣላቸው ምርቶቹ ላይ ግን የደረጃ ምልክት ተጠቅሞ እኮ ይሰጡ ያሉት ማድረግ ይችላል ያን ሲያደርግ ወስዶ ነው ፈቃድ ወስዶ ያን ምርቱን አስመርምሮ በየጊዜው እዛ ፎሎ አፕ ውስጥ ይገባል ልክ እንደዚህ አስገዳጅ ደረጃ የወጣላቸው ምርቶች ሲስተም ውስጥ ገብተው በየጊዜው ፎሎ አፕ እንደሚደረግባቸው ሁሉ አይ እኔ መለጠፍ ፈልጋለሁ ካለ አንከለክለውም እንጂ እና መለጠፍ ይችላል አስገዳጅ ደረጃ ላሌላቸውም መለጃ ግን ዝም ብሎ መለጠፍ አይችልም ለዛው ምርት ለዛ ለርጎም ከሆነ ወስዶ ነው የሚለጥፈው ግን አይገደድም አስገዳጅ ስላልሆነ ማለት ነው እነዛኛው ላይ ግን ፓስቸራይዝ ሚልኩ ላይ ግን ይገደዳል ያን ደረጃ ምልክት ለጥፎ ሁሉ ጊዜ በፎሎ አፕ ማለፍ አለበት አሁን ልዩነቱ ይሄን የመለጠፍ እና ያለ መለጠፍ ልዩነት ነው
ቮለንተሪ ላይ ሁሉ ጊዜ እንዳይጣረስ ይሉት ተሙላት አሁን ቅድም ዶክተር አሻግሬ የሚያነሱት ነገር በግልጽ መነጋገር ያለብን ይመስለኛል 11 በዚህ ተወካዮች ምክር ቤት ቀርቦ ሲጠርቅ አንዱ እኔ የኢትዮጵያ ምግብ መድኃኒት ጤና እንክብካቤ አስተዳደርና ቁጥጥር ባለስልጣን በወቅቱ የነበረው የሚዲያ ፎረም ሰብሳቢም ነበርኩኝ ወደ 8 ዓመት አካባቢ አንዱ ፓርላማ ላይ ገብተን ሁሉ ፋይት አድርገን ይሄ መመሪያ እንዲሻሻል እንዲወጣም ካደረጉ ሰዎች ሁሉ አንዱ መሆኔን አቃለውና ያው ቴድሮስም ስለሚያውቁ ነው ወቅቱ የነበሩ ሰዎችና የዛን የነበረው ነገር ማንኛውም ምግብ አስገዳጅ መሆን አለበት የሚሉ ነገሮች በግልጽ የተቀመጡ ነገሮች አሉ አሁን እንደዚህ ስለዞር ነው ወደ መፍትሄው አንመጣም ስታንዳርዱ መታየት ካለበት መታየት ነው ያለበት አሁን እናንተ እንደ ባለ ድርሻ አካል የእርጎ ስታንዳርድ አስገዳጅ መሆን አለበት ብላችሁ አንድ ደብዳቤ እኮ ብትጽፉ ለካውንስሉ አስገዳጅ የሚሆንበት ሁኔታዎች አሉ እንጂ ቲሲ መሰብሰብም ምናምን ነገር አያስፈልግም ለምን መመሪያ ያግዛችኋል መመሪያው ላይ ከግልጽ የተቀመጠ ነው 11 ላይ እና ምንድነው የቸገራችሁ ነገር እስቲ የቸገራችሁ ነገር ካለ ምን እናንሳው እስኪ ቆይ ልመጣበት ነው ምንድነው አሁን ማስተዋወቅ ያለበት ማለት ነው ለኛ ሁሉም እኩል ናቸው እኛ አሁን አንድ ምርት ስንዳኘው በደረጃው ነው የምንዳኘው አሁን አስገዳጅ መሆን አለመሆኑ እኛ ኢትዮጵያ ውስጥ ያለው ሴት ምንድነው አስገዳጅ ከሆነ የግድ በሰርቲፊኬሽን ፕሮሰስ ያልፋል ያምርት ሁሉ ጊዜ ፎሎ አፕ ይደረግበታል በኮንፎርሚቲ አሰስመንት ቦዲዎች ማለት ነው አሁን ልዩነቱ ይሄ አስገዳጅ ያልሆነው ግን ይሄ ፎሎ አፕ አይደረግበትም በማን በኮንፎርሚቲ አሰስመንት ቦዲዎች ያ ማለት እኛ እንቆጣጠረው ማለት ነው እኛ ከዛም ባለፈ እኮ ኢቭን እኮ ይሄ ኮንፎርሚቲ አሰስመንትም የምርቱ ላይ ደረጃም ለጥፎ ናሙና ምን ወስዳለን ተጨማሪ ማለት ነው እነሱ በየ3 ወር ከሚያርጉት ምርመራ በተጨማሪ አስፈላጊ ሲሆን እኛ ፖስት ማርኬት ሰርቬላንስ የድረገባ ጥናቶችም እያደረገን እንሰራለን ይሄንን አያልፍም ግን እንደ ፕሪንሲፕል አሁን ይሄ እንደ እርጎን ስንመጣ እኔ አስገዳጅ ሆነ እኔ ምን ትላለሁ አሁን ደረጃዎቻችን ላይ ክፍተት የለም አይደለም ቆይ ጠይቃችሁ ግን አሁን የኢትዮጵያ ደረጃዎች ኢንስቲትዩት ቲሲ አልሰበሰበም ምናምን ያለበት አጋጣሚዎች አሉ አሁን ደረጃ በየአመት አመቱ ይከለሳል አይደል የወተት በየጊዜው እንደሚከለስ አውቃለሁ ከዛም ቀድሞ ጥያቄ ካልካለ የሚከለስበት ሁኔታዎች አሉ ግን ይሄን አስገዳጅ ለማድረግ ጠይቃችሁ ታውቃላችሁ ደረጃው የወተቱም ቢሆን ችግር አለ አንዳንድ ነገሮች አይደንቲፋይ ያደረግናቸው ነገሮች አሉ እኛም ሪኩዌስት አድርገናል ደረጃዎች ይሻሻላሉ አንድ ጊዜ ወጥቶ ቋም አይደለም እንደ ሁኔታው እየታየ ደረጃዎች ይሻሻላሉ አሁን ሚስ የተደረጉ በጣም ኢምፖርታንት ነገሮች አሉ መሻሻል ያለባቸው ክራይቴሪያዎች አሉ ወተት ላይ እነሱ እንዲሻሻል ኮተትም ጭምር ማለት ነው ቲሲ መንበር አላችሁ እንዴ እናንተ ቲሲ መንበር ነው እናንተ ያላችሁ ለምን የሚደረገው አይደለም ደረጃው እኮ የሚጻድቀው እኛ ብቻ አይደለም የአጠቃላይ ከተለያየ ሴክተር የተወጣጣ ስቴክ ሆልደር አለ ከዛ ማለት ካውንስል ጋር ደርሶ የደረጃዎች ካውንስል ጋር ደርሶ እንደሚጸድቅም እኛ መንበር ነን ስለዛ ድምጽ የለንም ይያልኩ ነው በኮንሰንሰስ የሚጸድቅ ነገር ነው በጋራ ስለዛ ድምጽ የላችሁም እንዴት አለን እኮ አንድ ድምጽ ነው ስለዛ ሌሎቹ ያመኑበት ነገር እናንተ ስለፈለጋችሁ ብቻ አይሆንም መመናለ በኮንሰንሰስ ነው ደረጃ እኮ የሚጸድቀው አስገዳጅ ሆኖ ከተባለ አስገዳጅ ሆኖ መውጣት ይችላል ስለዛ ወተት ላይ እርጎ ላይ እንደ ወተቱ አስገዳጅ እንዲያውን የሆነበት ምክንያት የቲሲዩ አባላት ዩንታ ለማግኘቱ ነው በጋራ ማግኘት አለበት ከተለያየ ሴክተር የወጣ አካላት ነው ይሄንን የሚያጸድቀውና ያው ይሄንን ደራ አስገዳጅ ደረጃ ይወጣ ሲባል የሚታዩ ክራይቴሪያዎች አሉ የተቀመጡ ክራይቴሪያዎች አሉ በዛ ክራይቴሪያ መሰረት ከታመነበት ያ ደረጃ አስገዳጅ ሆኖ ይወጣል ምን ከባድ ነው እርጎ አምራቾችም አሉበት ማለት ይችላል አይ ግራም ያጋባ ነገር ስለሆነ ነው እሺ ምንድነው አሁን አንድ ነገር ላስቀምጥና እዚህ ጋር ግን ለኛ ለሬጉላተሪ ግን ዲፈረንስ የላቸው አስገዳጁንም አልሆነም ሁለቱንም በዛው ደረጃ ነው የምንዳኘው ለምሳሌ እርጎ ይወጣል ደረጃ አለ መጨረሻ ላይ በዛ በርጎ ደረጃ የሚዳኘው ያንን ቅድም ያልኩት የሰርቲፊኬሽን ፕሮሰስ ያለ ማለፍ ጉዳይ ነው እንጂ ለኛ ምንም ዲፈረንስ የለው እንደ ተቆጣጣሪ አካል ማለት ነው ቆይስን መጣለን ነው ቴድሮስ ምንድነው ነው ማንሳት ፈልገው የቅድም እንዳለው መሰረቱ ማስተካከል ያስፈልጋል እንግዲህ ብዙ ጊዜ ተናግረናል አድቫይስ ሰጥተናል በጣም ሮንግ የሆነው የቮለንተሪ ስታንዳርድ የፕራይቬት ስታንዳርድ ነው ማይዘው የፕራይቬት ስታንዳርድ ነው ያን ነው ሚስሊድ አድርገን ወደ መንግስት ወደ ፐብሊክ ኢንስቲትዩሽን ያመጣ ነው ያ መስተካከል አለበት ምክንያቱም በህዝብ ገንዘብ በመንግስት በጀት በብዙ ሪሶርስ ደረጃ ወጥቶ ሪሶርስ ነው ባይዘው ሲወጣ ያን አስገዳጅ ለማድረግ መጀመሪያም እንዳይተገበር መሰረት እየጣልን ነው ማለት ነው አሁን ከሙላት ጋር ማለት ማማው ነው የአስገዳጅም አስገዳጅ ያልሆነም እኩል ለምን ተገብረው የሚለው መሬት ላይ አይደለም ማለት ስለሚታወቅም ማለት ነው ነገር ግን እኔ የእንትኑም አካል ስለነበርኩ የኢትዮጵያ ምግብና መድኃኒት ባለስልጣን የደረጃዎች ዝግጅት ሰብሳቢ ነው ባይዘው ትልቅ ፖዚሽን ነው ያለው አሁን ምንድነው ነው ተሙላት
ምግቦች ላይ ስለዚህ ትልቅ ሮል ነው ያለው ማለት ነው። የካውንስሉም አባል ነው። እንዳውም ብዙ ጊዜ ቅሬታዎች ያሉት ማስፈጸም አልችልም፣ አስገዳጅ ከሆነ ማስፈጸም አልችልም፣ አስገዳጅ አይሁን የሚለው ራሱ የምግብና መድኃኒት ቁጥጥር ባለስልጣን ነው። ያቀሙ ስነት አለብኝ ነው ወይስ እንዴት ነው? ሁሉንም መድረስ አልችልም የሚል ኮንፎርሚቲ ቦዲዎችስ የነሱ መቋቋም መታየት አለበት። አሁን እነሱ ቢሄድ ዶክተር አሻግሬ ሀሳብ እንዳልወጣ እኛ ብቻ አይደለም ሌላ ተቋም ክሬት ይደረግ ያለ ስለዚህ ምንድነው እኔ ማንሳት ፈልገው አንደኛ የምግብ ደህንነቱን ኮንሴፕት መያዝ ያስፈልጋል። ሪሊ ለምንድነው ይሄ ሁሉ ጩኸቶች ይሄ ሁሉ ስራዎች የሚያስፈልጉት የሚለው መረዳት ይፈልጋል። ስለዚህ እኔ ለደረጃም ዝግጅት ለሁሉም ባለድርሻ አካላት አስገዳጅ ወይም ፍቃደኝነት የሚል የመንግስት ሰነድ መኖር የለበትም። የመንግስት ሰነድ ነው ባይዘው ይሄ የፐብሊክ ዶክመንት ነው። የፐብሊክ ዶክመንት ሆኖ ስንችለው አስገዳጅ ምናረገው ይሄ ደግሞ ያስቸግረናል ስንል ምንደበቅበት ቮለንተር ምንልበት ሊኖር አይገባም ማለት ነው። የቮለንተር ስታንዳርድ እናቃቸዋለን እኮ የአይሶ ስታንዳርዶች ሌሎችም ስታንዳርዶች የፕራይቬት ስታንዳርዶች ናቸው። ስለዚህ እሱን እኔ አቅም አለኝ ካልክ ያን ትገብራለህ፣ አስገዳጅ አይደለም ማለት ነው። ነገር ግን የመንግስት ሆኖ ያውም ለምግብ ያውም ለፐብሊክ ሄልዝ ኮንሰርን እንደዛ አይነት ድብብቆሾቹ መስተካከል አለባቸው። የሚመለከታቸው ባለድርሻ አካላት ይሄን በአጽንኦት ወስደውት በአጭር ጊዜ ይሄ አስገዳጅ ነው ያ ፍቃደኝነት ነው ብለን ኮንፊውዥንን ህዝቡንም እንዳንፈጥር ያን ማስተካከል ያስፈልጋል ሚል ነው ያለኝ። እንግዲህ ስለ እርጎ ስናወራ እርጎ አስገዳጅ መሆን ከነበረባቸው ምርቶች ቅድሚያ ነበር እንዳው በሁለት ምክንያት አንደኛ እርጎ ለመሆን ትልቅ ፕሮሰስ ነው ያለው ባይዘው የትኛው ወተት እርጎ አይሆንም። ኢቭን የተቀመጡ ሚኒመም ስታንዳርዱን አሟልተው እንኳን እስኪ ሁሉንም እናንሳው ግብአቱን ይሄ ማጣፈጫ ማቅለሚያ የምንላቸው ነገሮች ትክክላው እንግዲህ ዓለም ላይ ወደ 4 የእርጎ አይነቶች ናቸው ያሉት። አሁን ስንከፋፍለው የመጀመሪያው ቅድም ዶክተር አሻግሬ እንደገለጸው ጣፋጭ ነገሮች ጣፋጭ እንደ ስኳር እና ስኳር የሚመስሉ ነገሮች የተጨመሩበት ግሎባሊ የተቀመጡ የእርጎ አይነቶች አሉ። ይሄን የኮዴክስ መጠኑን ያስቀምጣል። የስኳር መጠኑን ግን እዛ ላይ ገላጭ ጽፎች ራሱ አሏቸው። ለስኳር በሽተኛ የተፈቀደ ነው ለምናምን እንደዚህ እኮ ገላጭ ነገር የላቸውም እኮ ማሸጊያዎቹን እንኳን ስናያቸው ሰው ዝም ብሎ የገዛ ነው የተጠቀመ ያለው። ይሄ ከጤና አንጻርም በታየት አለ። አለርጂ ያለባቸው ሰዎች አሉ። ብዙ ነገር አለ። ምንም ገላጭ ነገር የለውም እኮ። እኔ ትንሽ ይሄን ፕሮግራም ሳስብ ያዩዋቸው አንድ የሁለት አምራች ኢንዱስትሪዎችን እንኳን ትንሳዩ እዛ ላይ የተቀመጠው ነገር እስቲ ከስታንዳርዱ ጋር ያያዙ ያንሱልኝ ትድረስ። እንግዲህ የመጀመሪያው የአሁን እቺ መደበቂያ የሆነችው ቮለንተር ስታንዳርድ ስለሆነ ተቆጣጣሪውም በአጽንኦት አያዩም። ሌሎችም ተስማሚነት ቦዲዎች አያረጋግጡትም እንጂ ደረጃው ተቀምጧል እኮ ያንዳንዱ መቀመጥ ያለበት ኢቭን የወተቱን ምንጭ ይጽፋል ደረጃው። የምን ወተት ነው የተጠቀመው? የግመል ነው? የፍየል ነው? የላም ነው ብሎ መጻፍ እንዳለበት ያስገድዳል። ግን አስገዳጅ ስላልሆነ ማንም አያስፈጽመው። እንግዲህ ቅድም እንዳልኩት የመጀመሪያው ስኳርና ስኳር መሰል ነገሮች የተጨመሩበት ስዊትን ዮገርት ይሉታል። ስለዚህ እኛ በአማርኛ የስኳር የተጨመረበት ልንለው እንችላለን። ይሄ ዓለም አቀፍ ላይ ተቀባይነት ያገኘ እርጎ ነው ማለት ነው። ሁለተኛው እርጎ ፍሌቨርድ ፍሌቨሮች እንግዲህ የተለያዩ ጣዕሞች እንደዚህ ፍራፍሬ የሚመስሉ አሉ። የማንጎ፣ የስትሮበሪ፣ የቫኒላ ምናምን የሚባሉት የተጨመሩበት ስሜን ዓለም የተቀዳ ነው። በትክክል ጥቅም ላይ ሌላ ዓለም ላይ ማር እንደዚህ አላ የኮዴክስንም ነው እየጠቀስኩ ያለሁት። ሌላው እንግዲህ ፕሌን ዮገርት ወይም ሴት ዮገርት ይባላል። ይሄ የትኛውም አይነት ተጨማሪ ነገር የማይጨመርበት ናቹራል በቃ እርጎ ብቻ ነገር ግን ስታርተር ካልቸር ያልነውን ብቻ ያዘ ማለት ነው። አሁን ዓለም ላይ በጣም ፕሮሞት እየሆነ ያለው ፕሮባዮቲክ ዮገርት የሚባል አለ። ፕሮባዮቲክ ዮገርት ከምግብ ንጥረ ነገር ይዘታቸው በተጨማሪ ጠቃሚ የሆኑ ባክቴሪያዎችን የያዘና
ለተለያዩ ለሰው ልጆች ውህደት ባክቴሪያ የተለያየ ባክቴሪያ አለ ለሰውነት አስፈላጊ የሆኑ ባክቴሪያዎች አሉ። በትክክል እሺ እንደዛም እያደረግን ነው። ሰው ባክቴሪያ ሲባል ያው ጎጂ ብቻ ለማሰበን ነገሮች ነው። ትክክል ነው። እንግዲህ በሳይንስ ከ98% ማነው 98% በላይ ጠቃሚ ተዋስ ናቸው ያሉት ዓለም ላይ ነው የሚባለው። ሁለቶቹ ብቻ ናቸው በጣም አትኩረን ያው እነሱም ጤና ስለሚጎዱ ማለት ነው። ወደ እርጎ ስንመጣ ግን እርጎን አሁን በዓለም አቀፍ ደረጃ እንዳውም ከምግብነት በዘለለ ፈንክሽናል ፉድ እና ሌሎችም እየተባለ ፕሮሞት እየሆነ ነው ያለው። ምክንያቱም የምግብ መፈጨት ውደታችንን በከፍተኛ ደረጃ የሚያሻሽሉ ንጥረ ምግቡን ሰውነት እንዲጠቀምበት የሚያደርጉ የሆድ ድርቀትና ሌሎች ተያያዥ የሆኑ በሽታዎች የሚከላከሉ አይነት ምርቶች ናቸው። ስለዚህ እርጎ ፕሮሞት መሆን አለበት። ነገር ግን ደግሞ እርጎን ፕሮሞት ለማድረግ ለእርጎ የምንጠቀምባቸውን ግብአቶች እንደ ተቆጣጣሪ ተቋም በክትትል ማረጋገጥ መቆጣጠር ያስፈልጋል። ከዛ አልፎ ግን ጤናማና ደህንነቱ የተጠበቀ እርጎ ከሆነ ከየትኛውም የወተት ምርቶች በተለይ አሁን ላይ ፕሮሞት የሚሆን የወተት ተዋጽኦ ምርት ነው የሚል ነው ያለኝ። ጥሩ እይታ ነው። ጥሩም ሀሳብ ነው እየተነሳ ያለው። ግን አንዳንዴ ከዚህ ከቁጥጥር ስራው ጋር በተያያዘ አሁን ኤፍዴ ብዙ ጊዜ እያየን ያለነው ነገር ከኢንዱስትሪ የሚወጡ ምርቶች ላይ የሚያደርጋቸው ቁጥጥሮች እንዳሉ ይታወቃል። ግን እነዚህ አሁን እርጎ ቤቶች የምንላቸው አሁን አዲስ አበባ ላይ ያሉትን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ሊያያቸው የሚችልበት ሁኔታዎች እንዳሉ ይሰማኛል። በክልል ለምሳሌ የክልል ተቆጣጣሪ አካላት የሚተውበት ሁኔታዎች ከምንላቸው ጋር በተያያዘ አንዳንዴ ደግሞ ተቆጣጣሪው አካል ራሱ በእነዚህ ምርቶች ላይ የሚደርሰውን የህብረተሰብ ጤና ጉዳትን ከግምት ውስጥ ባለማስገባትና ባለማወቅም አንዳንዴ በባህላዊ መንገድ የመጣንበት ነገር ዛሬ መጥተው ሳይንሱ እንደዚህ ነው ምናምን ሲባል ማህበረሰባችንም አንዳንዴ መቀበል አይነት ነገሮች አሉ እና አሁን የኛ ያሉ ህመሞች በስተዋል። ስትሮክ እየተመታን ነው። ልብ በጣም ብዙ የኛ ጤናማ ያልሆነ የአመጋገብ ስርዓታችን የጤና ሚኒስቴር እንኳን እንትኖችን ብናይ ፖሊሲ ጨምሮ የጤና ፖሊሲያችን በፊት ተላላፊ የነበሩ አሁን ወደማይተላለፉ ህመሞች ሁሉ እየመጣን ያለንበት ሁኔታዎች አሉና አሁን አንዳንዴ ለነዚህ ግብአቶቹ ራሱ ማጣፈጫ መቅለሚያ ቴድሮስም እንዳሉት የዶዝ መጠናውን በስታንዳርዱ ቢቀመጥም በዛ መመረቱን ራሱ የሚያረጋግጥ አካል ከሌለ ምርቶቹ ዝም ብለው ተመርተው ገበያ ላይ የሚታዩበት ሁኔታዎች ካሉ በእነዚህ የእርጎ ምርቶች ምክንያት የህብረተሰቡ ጤና ችግር ላይ ሊወድቅ የሚችልበት ሁኔታዎች እንዳሉ ብዙ ማሳያ የሆኑ ነገሮች እንዳሉ ይታየኛል። ለምን አስገዳጅ ካለመሆኑ ጋር በተያያዘ ማለት ነው። እንደዚህ የግብአትን ራሱ ስታንዳርድ አሁን ውሃ ብንል ሌላ ነገር ብንል የተለያዩ የምግብ ሁኔታዎች ብናይ የግብአቶች ጭምር ስታንዳርድ አለ። አሁን የወተት ስታንዳርድ አለ ማሸጊያው አይደል? ማሸጊያም ራሱ ለምግቡ ያው ኮንታሚኔሽን ወደ ምግቡም እንዳይመጣ የማሸጊያዎቹ ደረጃ የማሸጊያዎቹ ፉድ ግሬድ መሆን አስፈላጊነቱ ያው መቼም የሚያጠያይቅ አይደለምና እስኪ እዚህ አካባቢ ያሉትን ነገሮች እናንሳቸው። ያው ስታንዳርዱ አለኝ ስላሉኝ ዶክተር አሻግሬ የግብአት ይሄ ማጣፈጫ ማቅለሚያዎቹ አካባቢ ላይ የሚገቡ ነገሮች የምግቡ ደህንነት ሊጎዳ የሚችልበት ሁኔታዎች ስላሉ ከዚህ ከእርጎ ጋር ተያያዥነት ያላቸው ነገሮች እናንሳ። እሺ አመሰግናለሁ። ስለዚህ አጠናክሬ ማለፍ የምፈልገው የዚህ አስገዳጅና አስገዳጅ አይደለም የሚለው ነገር ባይዘዌ መነሳት ያለብን ከህገ መንግስቱ ጀምሮ ነው የሚነሳው። ህገ መንግስቱ አንድ ሰው ጤንነቱ የተጠበቀ አካባቢና ማግኘት አለበት ይላል። አለቀ በቃ። ኤፍዲኤም ባይኖር 11 12ም ባይኖር ህገ መንግስቱ ጽፎልኛል። እንደ ሰብአዊ መብት ስኖር ባገሬ የአምራች ያንን ነገር አድርጎ ሊሰጠኝ ይገባል የሚለው ይጠቀልለዋል። ሌሎቹን ነገሮች ግን መንቀጥላቸው ለአሰራር እንዲመቹ እዛ ህገ መንግስቱ ላይ የተቀመጡትን ፕሮክላሜሽን ደግሞ ለኤፍዲኤ ተሰጥቶታል። ፕሮክላሜሽኑ ደግሞ ለብቻው ስለማይበቃው ደረጃ ይወጣለታል፣ መመሪያ ይወጣል፣ ቴስት ሜቶዶች እናወጣለን። ስለዚህ በዛ እንረዳውና በቀደምም የደረጃዎች ኢንስቲትዩት መግለጫ እየሰጠው ነበርና ወደ 12000 ደረጃዎች አሉኝ አለ። ከነዚህ 12000 ደረጃዎች ውስጥ ምን ያህሎቹ አስገዳጅ እንደሆኑ ራሱ ገና በሚቀጥለው መግለጫ እንሰጣለን ያሉት ነውና ትልቅ ስራ ይፈልጋል ብዬ ነው ማስበው። ከዚህ ውስጥ የሚፈጸመው 40% ነው የሚለው። አይ ብዙዎቹ መረጃውን ስጠይቃቸው የደረጃዎች አሁን የዚህ ደረጃ አለ ብለው 5-6 ሰው ጋር ተደውሎ ነው ደረጃው ራሱ መውጣቱ የሚታወቀውና አንዳንድ ደረጃዎችን ራሱ በአግባቡ መያዝ አለመቻላችን ይሄም ነገር ለምን እነዚህ ደረጃዎች የሚዘጋጁት በአገር ሀብት ነው። የቲሲ ሜምበር ሲሰበሰብ እዛ ጋር የሚባክን እውቀት ቀላል እውቀት አይደለም። ከአይሶም ከሌሎቹም አዶፕት በሚደረግበት ሰዓትም እዛ የሚወጣው ጭም አለ። በጣም ብዙ ነገር ከመሆኑ ጋር በተያያዘ በአግባቡ መያዝም አለባቸው ደረጃዎች ቢያስባሉ። አዎ ለሰው የዋጁ መሆን አለባቸው። ልክ ነው። ግን ዌብሳይታቸው ላይ ገብታችሁ ባይዘው ካታሎግ አለ። ካታሎግ ማለት ማንኛውም ደረጃ መፈለግ ከፈለጋችሁ
ደረጃ ኢንስቲትዩቱ ያደረገው ጥሩ ምንድነው የሁሉንም ደረጃዎች ካታሎግ አስቀምጧል። ካታሎግ ማለት አትሊስት ለየትኞቹ ፕሮዳክቶች ተሰርቷል አልተሰራም የሚለው ማግኘት ትችላላችሁ ማለት ነው። አስገዳጅ የሆኑትንም በአንድ ካታሎግ አስቀምጧቸዋል። ሁሉንም ጠቅልሎ ደግሞ የምግብ ብቻ አይደለም ነው የሌዘሩም የቆዳውም አለላችሁና ደረጃዎችን እኔ በብዛት የምነሳው ከካታሎጉ ነው። መጀመሪያ ዌብሳይታቸው ገባና ካታሎግ ላይ ገባለው። ዲቴሉን ግን ለማግኘት እኛ ሀገር እንደምታውቁት ደረጃዎች ከሌላ ኮፒ ስለምናረግ ወይም ስለምንዋስ ዓለም አቀፍ አሰራሮች በግዢ ነው የሚሸጡት። ስለዚህ ኦንላይን አይገኙምና ደረጃው ኢንስቲትዩት ጋር ሄዶ አሁን 1 ብር ነበር በአንድ ገጽ አሁን ወደ 200 ብር አስገብተውታል። ተደራሽነቱንም የራሱ ችግር ያመጣል። እሱ ምንነጋገረው ነው። አገራችን ደካማ በሆነችበት አገር ላይ ሂሳቡን ባስወደድክበት ቁጥር ሰው እንደውም እየባሰበት ይሄዳል። እኔ አንዳንዴ ገንዘብ ከየት መስራት እንዳለብን ማወቅ ያለብን ይመስለኛል። ደረጃው ቢስፋፋ ምርቱ ቢጠናከር ንግዱ ሲጠናከር በታክስ አገኘዋለሁ። አሁን ግን አንድ ደረጃ አንድ ገጽ 200 ነው ካልከው ምን ቸገረኝ ብሎ ሊተው ይችላል። ስልጠናዎቻችንም በ1000 ብር ይሰጡ የነበሩ ወደ 10000 ብር ገብተዋል። ኦሬዲ ስልጠናውና አቅሙ በሌለበት ሀገር መንግስት እና ሆቻይ ሆኖ አንዳንድ ሴክተሮችንና በተለይ አቅም ግንባታ የሆኑ ጉዳዮች ላይ በትንሽ ሂሳብ ሰዎች ነው ዋክቶ እንዲመጡ ማድረግ ያለብንና ይሄንን በዛ ብንይዘው አቶ ሙላትም የያዘው መረጃ አለ። ሰብሳቢ ናቸው እነሱ። ስለዚህ በዚህ ሰብሳቢ ላይ ስለ ደረጃዎቹ ለምታ በእርጎ ላይ 2 ደረጃዎች አሉ። አንደኛው ቅድም ቴዲ የተናገረው ፕሌን ዮገርት ምንም ማጣፈጫ ይሄ ምንድነው እርጎ የምንለው ባይዘው ዮገርትና እርጎንም እንለየው ናቹራሊ በየቤታችን እናቶች ወይም ቤተሰቦቻችን ውስጥ አንዳንዶቹ ወተት ሳያፈሉ እርጎ የሚያደርጉ አሉ። ወተት አፍልተው በብዛት ግን የሚመከረው ገጠር ውስጥም ብታይ የእርጎ መስሪያ ቅሉ ምኑም በጣም ታጥቦ ጭስጨሶበት ማለት ባክቴሪያ ኮንታሚኔሽን እንዳይኖር ባለፈው እርጎ ስጠጣ አመኛል ብለህ ነበርና ወተቱ ጤነኛ ካልሆነ ወደ እርጎ ሲቀየር እነዛ ባክቴሪያዎች ያው ሰው ሚስ አንደርስታንዲንግ ምንድነው እርጎ ሲሰራ ላክቲክ አሲድ ባክቴሪያ ስላለው ፒኤቹ ስለሚቀልስ እነዛ ባክቴሪያዎች ይጠፉልኛል ብሎ ነው የሚያስበው። ግን ይሄንን ተቋቁሞ የሚያድጉ ስላሉ ወተቱ ካልፈላው ላይ ከተዘጋጀ እርጎንም ስትጠጣው ትታመማለህ። ልክ እንደ ጥሬ ወተቱ ማለት ነው። ስለዚህ እዚህ ጋር በባህላዊ አሁን እርጎ ቤቶች ያልካቸው መስተካከል ያለበት እርጎን ሲያዘጋጁት ቀጥታ እቃ ላይ ያስቀምጠው ማርጋት ብቻ ሳይሆን በናቹራል በተፈጥሯዊ ማለት ነው። ባክቴሪያው አየር ላይ ነው ያለው፣ እቃው ላይ ይገባል፣ ከሴትዮዋ ሊመጣ ይችላል፣ ራሱን ከርድ ነው የሚያደርገው። ይሄ እርጎ ምንለው በባህላዊ ናቹራል ፈርመንቴሽንን በመጠቀም ተፈጥሮን በመጠቀም ወይም እንጀራ ቤት ቡኮስና በካ የምንጠቀመው የእንጀራ እርሾ የለም። የዳቦ እርሾ አለው፣ የእንጀራ ግን እርሾ የለውም። እርሾ ማለት ነው ተፈጥሯችን ነው ወይም እዛው አካባቢው ላይ ያለ። ወደ ፋብሪካ ስንመጣ ግን መጀመሪያ ወተቱ ባይዘው ለእርጎ የሚያስፈልገው የወተት አይነት ኳሊቲው በጣም ከፍተኛ ነው። ስለዚህ ወተቱ ከፍተኛ ከሆነ አይረጋም። ስለዚህ መጀመሪያ ግን ፓስቸራይዝ መደረግ አለበት። ፓስቸራይዝ ከተደረገ በኋላ እሱስ ምን ይጨመራል? በሳይንስ 2 ባክቴሪያዎች አሉ። እነዛ ቅድምም ስላልከ ማለት ነው ባክቴሪያ ሲባል ሰዎች ስለሚፈሩ አንጀታችን ውስጥም አሁን ሆዳችን ውስጥም ባክቴሪያ አለ። የአንጀት ካንሰር እንዳይዘን ሰውነታችንን ደግሞ ሚኒራሎችን አብዞርብ እንዲያደርግ አይደለም ጋዝ እንዲፈጠርና ጤነኛ እንድንሆንና ፋይበር እንዲያብላላልን የምንፈልጋቸው ጤነኛ ባክቴሪያዎች አሉ። እነዚህ ባክቴሪያዎች አለመኖራቸው ነው እንደውም የአንጀት ካንሰር የሚያስይዘን። ስለዚህ አንዱ የእርጎ ጥቅም ምንን ለማግኘት ነው? ባክቴሪያውን ለማግኘት ነው። ባክቴሪያዎቹ አንዱ ላክቶባሲለስ ቡልጋሪስ ይባላል። ሁለተኛው ደግሞ ስትሬፕቶኮከስ ተርሞፊለስ ይባላል። ተርሞፊለስ ማለት ሙቀት የሚቋቋም ማለት ነው። ስለዚህ እዚህ ጋር መስማማት ያለብን በሀገራችን ዴፊኒሽን አንተ እርጎ የምትጠጣው ምን ፈልገህ ነው እንባባል መጀመሪያ። ስለዚህ እኔ እርጎ የምጠጣው ምን ፈልጌ ነው? በቁሙ ያልሞተ ባክቴሪያ ለመጠጣት ብዬ ነው። ስብሐት ገብረ እግዚአብሔር ምን ይላል? ማታ አረቄ የጠጣና ጠዋት ሲነሳ እርጎ ይጠጣል። ምን እያረክ ነው ሲሉ ማታ የገደልኳቸውን እየመለስኩ ነው ይላል። ስለዚህ አልኮል የሚጠጣ ሰው አንዱ የሚጎዳው ምን ሆኖ በአረቄ ምክንያት ባክቴሪያዎቹ ይሞታሉ፣ ጤነኛ ባክቴሪያዎች ማለት ነው። ስለዚህ ነገ ግን እርጎ ብትጠጣበት ምንን ያሻሽልላል? አንጀት ውስጥ ያለውን ባክቴሪያ ያሻሽላል ነው። እዚህ ደረጃ ውስጥ ሁሉ ነገር ተቀምጧል። ለምሳሌ ቅድም ያስቀመጥከው አለ። እኔ ልጆቼን ብዙ እርጎ ይጨቀጭቁኛል፣ እገዛለሁ። አንዱ ያየሁት ችግር ግን እርጎ ስጠጣ ከባክቴሪያው በተጨማሪ ፈልጌ መጠጣው ምኑን ነው? ከርድ ወይም ይረጋል የምንለው የሚልክ ፕሮቲን ፈልጌ ነው። ሃይ ኳሊቲ ፕሮቲን ነው። ከወተት ቅባት አለው፣ ካልሲየም አለው፣ ፕሮቲን አለው፣ ላክቶስ አለው። ከዚህ ውስጥ ግን በጣም ኮንሰንትሬት አድርጌ እርጎ መጠጣት ስፈልግ ምኑን ፈልጌ ነው? የተሰበሰበውን ፕሮቲን ማለት ነው። ከርድ አረገ ቅድም ይወፍራል ያልከው ምኑ ነው የሚወፍረው? ፕሮቲኑ በባክቴሪያዎቹ ምክንያት ተበጣጥሶ አንድ ላይ ስለሚሰበሰብ ነው ብቻ ነው ወይስ የኛው ግባት እንደ ግባት የምንጠቀምባቸው ነገሮች የሉም? አሁን እመጣለሁ። አሁን ይሄ ንጹህ አሁን ይሄ ፕሌን ምለው ማለት ምንድነው?
ምንም ማጣፈጫ ምንም የሌለው በትራዲሽናል ቤታችን ውስጥ የሚመጣው ቀጥታ ባክቴሪያው ብቻ ይገባልኛል እሱ በጣም ጤነኛ ነው ስለ የምትፈልገውንም የባክቴሪያ መጠን ታገኛለህ ፕሮቲኑን ታገኛለህ ሁለተኛው አሁን እየተቸገርንበት ያለው ማጣፈጫና ፍሌቨርድ የሚጨመርባቸው ፕሮዳክቶች ናቸው እሱ ደግሞ 3469 2021 ላይ ያለው ደረጃ ነው እዛ ላይ እንደተቀመጠው ማጣፈጮች መጨመር ይፈቀዳል ግን ማጨመራዎቹ ሲጨምር በህግ የተፈቀዱ መሆን አለባቸው ማጣፈጫዎቹ የማንጎ ሊል ይችላል የስትሮበሪ ይላል የአፕል ሊል ይችላል ከየት አምጥቶት ነው እንቆጣጠራለን ራሱ ዱቄቱ ምንድነው ለምሳሌ ማንጎ ፍሌቨር ድሪንክ ብለን ጁስ አይባልም ድሪንክ አርጉት ተብሎ ተቀይሯል አይደል እቺን ሐሳብ ግን የጋራ እንድናረጋት ስራርጉልን ተስፋዬ ለውዝና የሰሊጥ ቅቤ አምራች ኢንዱስትሪ ነው ለሰሊጥ ቅቤያችን በእንጀራ ተፈትፍቶ ለምግብነት ይውላል ትክንላለ ሽሮም ለሰላጣ በዳቦ ተቀብቶ ጥቅም ላይ ይውላል ለለውዝ ምርታችንም ለለውዝ ሻይ ለጾም ማኪያቶ ለሰላጣና በዳቦ ተቀብቶ ማንኛውም ሰዓት ገበታው ላይ ሊጠፋ የማይገባው ከፍተኛ ጥራት የተመረተ የኢትዮጵያ ተስማሚነት መዘናት ድርጅት ተፈትሾ ሀገር አቀፍ የደረጃ ምልክት ወስዶ እያመረተ ይገኛል አድራሻቸው ሰላሌ ፍቼ ነው በ0962 35 35 35 0962 34 34 34 ላይ ተስፋዬ ለውዝ ቅቤ አምራች ኢንዱስትሪ ማግኘት ይቻላል ሌላኛው ቲዮስ ቴክኖሎጂ ነው የሞተር ዘይት ሳይቀየር ሞተር ነክሶ ለተጨማሪ ዕዳ እንዳይዳረጉ ሶስተኛው ወገንና በሁሉም መንጃ ፈቃድ ማደሻ ወቅት ማልፎ ለቅጣትና ለችግር እንዳይዳረጉ የኔ መኪና የተባለ አስተዋሽ ገላግሌ አፕሊኬሽን ከአፕ ስቶር ላይ በማውረድ አስተዋሽ ከጎን ማድረግ ይችላላችኋል ለበለጠ መረጃ በ0911 51 64 13 ላይ ቲዮስ ቴክኖሎጂ ማግኘት ይችላላችሁ የስፖንሰሮቻችን መልእክት ሰምተን የአድዋ አንኳር መረጃ ሰምተን በሁለተኛው ምዕራፍ ስንመለስ በዚህ ሐሳብ ላይ በስፋት እንወያያለን እስከዛ መልካም ጊዜ ለተማክሰኞ አሁን ከረፋዱ 4 ሰዓት ሆኗል አብራችሁን ስለሆናችሁ እናመሰግናለን ሰላም በፍላጎት ብቻ አይመጣም ሰላም በምኞት ብቻ አይሰፍንም ሰላም በህልም ብቻ አይገኝም የሁሉንም ወገን ትብብር የሚጠይቅ የተበታተነን ሐሳብ የሚያስታርቅ የአብዛኛውን ፍላጎት የማይጭፈልቅ ያስተሳሰብ ከፍታ ይፈልጋል ሰላም ይሁን የፍቅር ማህሌ የሰላም መንገድ በረጅም ትዕግስት በብርቱ መቻቻል በምክክር እንጂ በግልፍተኝነት በግለኝነት በፉክክር አይመጣም ፈተናውን አልፈን እንኖራለን ገና እንኖራለን ገና ሰላም ለእናንተ ይሁን ውድ የአህዱ ቤተሰቦች ከአህዱ ሬዲዮ 94.3 የሰኔ 3 ቀን 2017 ዓ.ም የሰዓቱን አንኳር ዘገባዎች ያሰማለሁ የአካታችነት ጥያቄ ቢነሳበትም የሀገራዊ ምክክር ኮሚሽኑ እንደማይቀበል ገለጸ የሀገራዊ ምክክር ኮሚሽን ባለፉት ዓመታት በሰራቸው የአጀንዳ ማሰባሰብ ሂደት ግልጽና ድብቅ ያልሆኑ ስለመሆናቸው ኮሚሽኑ አስታውቋል የሀገራዊ ምክክር ኮሚሽን የታማኒነትና የአካታችነት ጥያቄ ቢነሳበትም ይህንን ኮሚሽኑ እንደማይቀበለው የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ተናግረዋል ኮሚሽነሯ በተለይም ባሳለፍነው ሳምንት በተጠናቀቀው የፌደራልና ማህበራት አጀንዳ ማሰባሰብ ላይ የመንግስት ጣልቃ ገብነትና አካታችነት ያለመኖሩን በተመለከተ ጥያቄ መነሳቱም ተገልጿል ኢትዮጵያ ከሆርቲካልቸር ምርት ማግኘት የሚገባትን ገቢ እያገኘች አለመሆኑ ተገለጸ
ከአበባ አትክልትና ፍራፍሬ ወይም ከሆርቲካልቸር ምርት በየዓመቱ ከ500 ሚሊዮን ዶላር በላይ ገቢ እንደሚገኝ የኢትዮጵያ ሆርቲካልቸር ከአምራች ላኪዎች ማህበር ለአህዱ አስታውቋል። ይህም ገቢ ባለፉት ዓመታት መገኘቱን የተናገሩት የማህበሩ ዋና ዳይሬክተር ቴዎድሮስ ዘውዱ ናቸው። በመሆኑም የሚፈለገውን ያክል የውጭ ምንዛሬን ለማግኘትና የኢትዮጵያን ምርት ለውጭ ሀገር ገበያ ለማስተዋወቅ መንግስታዊና መንግስታዊ ካልሆኑ ዓለም አቀፍና ሀገር አቀፍ ተቋማት ጋር በመተባበር ዘርፈ ብዙ ስራዎች እየተሰሩ መሆኑን ተናግረዋል። እንደ ማህበሩም በስራ ለሚገኙ አምራቾች፣ ላኪዎችና በዘርፉ የሚሰማሩ ሰልጣኞችን ያካተተ የአቅም ግንባታ ስራም እየተሰራ ነው ብለዋል። የዳልጋ ከብቶች በሽታ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የጋሞ ዞን ግብርና መምሪያ አስታወቀ። በበልግ ዝናብን ተከትሎ በደቡብ ኢትዮጵያ ክልል በጋሞ በአንዳንድ አካባቢዎች አፈር ወለድ የዳልጋ ከብቶች በሽታ ወረርሽኝ መከሰቱ ይታወሳል። አህዱም የበሽታውን ቁጥጥር በተመለከተ የሚመለከተውን አካል ጠይቋል። ወረርሽኙ ከእንስሳት ወደ እንስሳት የሚዛመት ከመሆኑ ጋር ተያይዞ በጋሞ ዞን ጋርዳ ማርታ፣ ደቡብ ኦሞ ዞን ማሌና ጎፋ ዞን አቡዳ፣ ደብረ ፀሐይ ወረዳዎች በሚገኙ በተወሰኑ ቀበሌዎች ላይ የተከሰተ በሽታ የወረርሽኝን ለመከላከል ስራ መሰራቱን የጋሞ ዞን በግብርና መምሪያ ምክትል ኃላፊ ዶክተር ስመኝሽ አጩራ በሰጡት ምላሽ ለአህዱ ተናግረዋል። በክልሉ ከ11.8 ሚሊዮን ዶዝ በላይ ክትባት ጥቅም ላይ መዋሉንና ከ4288 በላይ የታመሙ ዳልጋ ከብቶችን በሕክምና ማዳን መቻሉ የተገለጸ ሲሆን በግብርናው በመምሪያው የእንስሳት በሽታ ወረርሽኝ ለመከላከል በስራ ውጤት መሰጠቱም ተገልጿል። በሱዳን 481 የጅምላ መቃብሮች ከአንድ ወር ባልሞላ ጊዜ ውስጥ መገኘቱ ተገለጸ። ከእነዚህ ውስጥ በትናንትናው ዕለት በሱዳን ዋና ከተማ ካርቱም 117 የጅምላ መቃብሮች መገኘቱ ተነግሯል። የሀገሪቱ ባለስልጣን እንደተናገሩት ከሆነ አስከሬኑ የተቀበሩት በቤትና ክፍት በሆኑ ጎዳናዎች ውስጥ ነው ሲሉም አስታውቋል። ለድርጊቱ የሱዳን ፈጥኖ ደራሽ ኃይል ተጠያቂ ነው ሲሉም ከሷል። ምክንያቱም በጦርነቱ የተለመደው የመቃብር ስፍራዎች ሞልተዋል ወይም ተደራሽ አይደሉም ሲል ነው የተናገሩት። ዘገባው የአፍሪካ ኒውስ ነው። የእንግሊዝ ወታደር ኬንያ ውስጥ ባስገድዶ መድፈር ተጠርጥሮ የነበረውን ግለሰብ በቁጥጥር ስር መዋሉ ተገለጸ። የብሪታንያ የጦር ኃይል አባል ባስገድዶ መድፈር በቁጥጥር ባሳለፍነው እሁድ ዕለት በኬንያ በቁጥጥር ስር መዋሉን ተከትሎ የእንግሊዝ ወታደር ፖሊስ ጉዳዩን በማጣራት ላይ መሆኑን አስታውቋል። የእንግሊዝና የኬንያ የመከላከያ ትብብር ስምምነት በሺዎች የሚቆጠሩ የብሪታንያ ወታደሮች በምስራቅ አፍሪካ ሀገራት በየዓመቱ የሚሰለጥኑ ስምምነት ላይ ደርሰዋል። እንዲሁም ወደ 200 የሚጠጉ የእንግሊዝ ወታደሮች የኬንያ ወታደሮችን ለማሰልጠን በቋሚነት በምስራቅ አፍሪካዊቷ ሀገር እንደሚሰሩም ተናግረዋል። ዘገባው የአፍሪካ ኒውስ ነው። የሰዓቱ አንኳር ዘገባዎች ተጠናቀዋል። አብራችሁን ስለሆናችሁ እናመሰግናለን። አሃዱ ሬዲዮ 94.3 የኢትዮጵያን ድምጽ በአዝናኝ አቀራረብ በተዋጣለት የታሪክ አወቃቀርና ሳቅን በሚያጭሩ ገጠመኞች የታጀበውን ኩንስንስ የሬዲዮ ሲትኮም ድራማ ስፖንሰር በማድረግ አብረውን እንዲሰሩ ስንጋብዞ ከደንበኞቹ ጋር የሚገናኙበትን አማራጭ እንዳመቻቸን በመተማመን ነው። በአጭር ጊዜ ውስጥ ተወዳጅነትን ያተረፈው ማህበራዊ ህጸጾችን በአዝናኝ መንገድ ያቀረበው ኩንስንስ የሬዲዮ ሲትኮም ድራማ በታዋቂ የኪነ ጥበብ ባለሙያዎች ተዘጋጅቶ በአሃዱ ሬዲዮና የዩቲዩብ ቻናል ዘወትር እሁድ 6 ሰዓት ላይ እንዲሁም በድጋሚ ቅዳሜ ከ8 ሰዓት ጀምሮ ይተላለፋል። ተወዳጁን ኩንስንስ የሬዲዮ ሲትኮም ድራማ ስፖንሰር በማድረግ ምርትና አገልግሎቱን ያስተዋውቁ። ለበለጠ መረጃ በ0940 000008 ላይ ይደውሉ። ኩንስንስ የሳቅና የቁም ነገር ንጉስ። ሁሉ ደህና አለላ የፕሮሞሽን አገልግሎት ከአሃዱ 94.3 ኤፍኤም ጋር በመተባበር ዘወትር ማክሰኞ የሚያቀርበው የመረጃና የቁም ነገር ፕሮግራም ሁሉ ደህና። ዋና አዘጋጅ አምደወርቅ ንጉሴ። ሁሉ ደህና
የሶስተኛ ወገን ኢንሹራንስ ሳይታደስ የመንጃ ፈቃድ ማደሻው ጊዜ ተረስቶ ቦሎ ወቅቱ አልፎ አሽከርካሪዎች ከተቆጣጣሪዎች ጋር ድንገት በመንገድ ሲገናኙ ስሜቱን እስቲ ያስቡት። ሐሳብ ስራና ጉዳይ ሲበዛ ነገሮች ይረሳሉ። ቴዎስ ቴክኖሎጂ ከዚህ በኋላ አስተዋሽ አዘጋጅቼላችኋለሁ እያለ ነው። የሶስተኛ ወገንና የሙሉ ኢንሹራንስ የመንጃ ፈቃድ የቦሎና የመንገድ ፈንድ ማሳደሻ ቀናትን የሞተር ዘይት ሳይቀየር ተረስቶ ሞተር ነክሶ እንዳትበሳጩ ጊዜው ደርሷል እያለ ቀን እየቆጠረ የሚያስታውሳችሁ የኔ መኪና የተሰኘ አፕሊኬሽን አዘጋጅቷል። ገላግሌ የተባለለትን አስተዋሽ ከፕሌይ ስቶር እና ከአፕ ስቶር በነጻ መጫን ትችላላችሁ። ቴዎስ ቴክኖሎጂ ኢቲቦሎ የተሰኘው ቴክኖሎጂ የሀገራችንን የቦሎ ምርመራ ወደ ዲጂታል አሸጋግሯል። ኢቲቦሎ ክልሎችና ከተሞች እየተጠቀሙበት ነው። ኢቲቦሎ ለዘመናዊ የቦሎ ምርመራ። ቴዎስ ቴክኖሎጂ በትራንስፖርት ዘርፍ ለዲጂታል ኢትዮጵያ እየተጋ ነው። ቴዎስ ቴክኖሎጂ ገና ደሞዝ ተቀብሏል ብለሽ ነው አይደል እንደዚህ የምታደርጊው? በጣም ጥሩ። እንዴት 8 አይነት አቀርበሽ ብሉ ጠጡት ያለሽ? አልገባም። አንቺ መሳቂ ምን አለብሽ? አቀራረቡ ነው እንጂ እኮ አንድ አይነት ነው። ምን ማለት ነው? ገበታውን የሞላው የሰሊጥ ቅቤ። የኦቾሎኒ ቅቤ በማምረት የሚታወቀው ስመጥሩ ተስፋዬ የኦቾሎኒ ቅቤ አምራች ዛሬ ደግሞ ሰሊጥን አሳምሮና ደረጃውን ጠብቆ ቅቤ አድርጎ ሞሽጎታል። ተስፋዬ የሰሊጥ ቅቤ በእንጀራ ተፈትፍቶ ይጎረሳል። ትክን ላለ ሽሮ ይሆናል። ለሁሙስ ከቂጣ ጋር በተለይ ለሰላጣ ዳቦ ላይ ቀብተው ቢበሉት ባነባበሩ ቢገምጡት ሰላም። ዋጋው ኪስ አይጎዳም። አሙቁኛይል ጥበሱኛይል የሰሊጥ ቅቤ ዘንድሮ ደስ ሲል አሁን በየቤታችን ያስፈልጋል። ሚስጥሩን ያወቁት ሁሉ ጋባዥ ሆነዋል። ያዙ እንጂ ብሉ እንጂ። ተስፋዬ የኦቾሎኒ ቅቤ ፋብሪካ። ከአሃዱ አንኳር መረጃዎችና እንዲሁም ከስፖንሰሮቻችን ተስፋዬ ለውዝ ቅቤ እና የሰሊጥ አምራች ኢንዱስትሪ መልእክትና እንዲሁም ቴዎስ ቴክኖሎጂ መልእክት ተመልሰናል። ያለምጣችሁ የምትገኙት አሃዱ 93 ኤፍኤም ነው። ዝግጅቱ ሁሉ ለኔ መረጃና የቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው። ርዕሳችን አድርገን የተወያየንበት የምንገኘውም የእርጎ ምርት ጥራትና ደህንነት ምን ይመስላል በሀገራችን በሚለው ሀሳብ ላይ ነው እየተወያየን ያለ ነው። እንግዶቼ አቶ ሙላት ተስፋዬ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን ህግ ማስፈጸም መሪ ስራ አስፈጻሚ፣ አቶ ቴድሮስ ግርማ የምግብ ደህንነት አማካሪ፣ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና የስነ ምግብ ማዕከል ረዳት ፕሮፌሰር ናቸው። እኔም ከዝግጅቱ ጋር አምዶር ሙሴ ቴክኒኩን በጥራት ወደ እናንተ ማድረስ ፍጹም ይሽጥላና ለማየው ሀማን አብረን እንቆያለን እስከ 5 ሰዓት ድረስ። በምዕራፍ አንድ የተነሱ ሀሳቦች ላይ ያው ምላሽ የሚያስፈልጋቸው በርካታ ሀሳቦች አሉ። በዚህ በእርጎ ምርት ላይ ግብዓት ጥቅም ላይ የሚውሉ ማጣፈጫ፣ ማቅለሚያ መሰል ነገሮችን እንዴት ነው እየተቆጣጠርን ያለ ነው? እንዴት ነው ጥቅም ላይ እየዋለ ያለው የሚሉ ነገሮችን እያነሳን ነበር። አይረን በምግብ ምርት ውስጥ በማበልጸጊያነት ያው እንዲሁም እንደ ኮንታሚናንት ይቆጠራልና ምን ማለት ነው ይሄ ራሱ የሚሉም ከአንዳንድ አድማጮች የመጡ ሀሳቦች አሉ። በተለምዶ በየሰፈሩ የሚመረቱ የእርጎ ምርቶችም ከማሸጊያነት አንጻር አቶ ሙላት ይህን ትንሽ ነገር የሚያነሱበት ሁኔታዎች እንዳሉ ይሰማኛልና የፉድ ግሬድ ከመሆኑ ጋር በተያያዘ መታየት ያለባቸው ነገሮችም በዛው ቢታዩ የሚሉ ሀሳቦች አሉ። ግን እነዚህ ከፍሌቨር ጋር በተያያዘ በእርጎ ምርት ላይ በብዛት ጥቅም ላይ እንደሚውሉ ይነገራልና ይህ ምን ማለት ነው? እንደ ምግብ ደህንነት ባለሙያነታችሁ እንድታነሱ የምፈልጋቸው ነገሮች አሉ። ይቀጥሉ ዶክተር አሸግሬ። ታንኪዩ። ቅድም ፕሌን ወይም ምንም ማጣፈጫና ስኳር ያልተጨመረበትን እያስረዳው ነበረ። አሁን ደግሞ በተቀመጠው መሰረት ከንጹህ ወተት ይመረታል፣ ፓስቸራይዝ ይደረጋል፣ ባክቴሪያ ይጨመርበታል፣ ፈርመንት ያደርጋል፣ ከዛ አሽጎ መሸጥ ነው። ይሄ በፋብሪካም ሊሆን ይችላል፣ በየሰፈሩም ሊሆን ይችላል። ግን እዚህ ላይ ማስገንዘብ የምፈልገው አይዘር የፈላ ወይም ፓስቸራይዝ፣ በሰፈር ከሆነ ማፍላት፣ በፋብሪካ ከሆነ ፓስቸራይዝድ የሚለውን መያዝ ያስፈልጋል። ለእርጎ ደግሞ የሚሆነው የወተት አይነት ከፍተኛ ጥራት የሌለው ካልሆነ ራሱ አይረጋም፣ ይበጣጠሳል። ስለዚህ ከፍተኛ ያለው መጠቀም መበጣጠስን እኮ ነው እርጎ አድርጎ የማሰብ አይነት ነገሮች አሉት። አዎ ከርዲንግንና መበጣጠስን እንለይ። ከርዲንግ ማለት ፕሮቲኖቹ መሰባሰብ ወደ ኳስነት መምጣት ነው። መበጣጠስ ግን መበታተን ነውና መበታተኑን ሪኮመንድ አናደርግም። መሰባሰቡ ነው የጤንነት ምልክት። ስለዚህ ሰዎች ሲበጣጠስባቸው ካየ እርጎ አይደለም ብለው ይውሰዱት። በሌላ ባክቴሪያ ጤነኛ ባልሆነ ባክቴሪያ
ባክቴሪያ ስኳሩ ተበልቶ የተፈጠረ ነው። በጤነኛው ባክቴሪያ ግን ከሆነ ፕሮቲኖቹ አብረው ኔትወርክ ይሰራሉ፣ ይገናኛሉ፣ ይሰበሰባሉ። ከእርጎ የምፈልገው ባይዘው እሱን ነው። አፌ ላይ ያ ኳስ እንደ ቡላ የሚመስለውን ነገር ለማግኘት ብዬ ነው እርጎ መበላው። አንዱ እሱ ነው። ወደ ፍሌቨርድ ወደ ሆኑት ስመጣ ነው ትልቅ ችግር ያለብኝ። አገራችን ውስጥ ፍሌቨርድ የሆኑ ፕሮዳክቶች ሴም ፕሮሰስ ያልፉና ቀጥሎ ምንድነው ማጣፈጫ ይጨመርባቸዋል። በተጨማሪ ደግሞ ቅድም ያልኩ ይበጣጠሳል የሚለው ለመሸፈን በሳይንሱ የተፈቀደ የዱቄት መጠን አለ። ዱቄት ስል ስታርች ፓኬጂንጉ ላይም ተጽፏል። ሞዲፋይድ ስታርች ወይም ኮርን ስታርች እንጠቀማለን ይላሉ። ምንድነው እሱ? እነዚህ አሁን ለምሳሌ ስታቢላይዘርስ ይባላሉ። የበቆሎ ዱቄት ስታርቹ ወጥቶ ልክ እንደ ቡላ ራሱ ቡላ ምንድነው መወፈር ስለሚሰጥ ለምሳሌ እኛ ሀገር አሁን ሾርባ እንበላለን ስንል በውሃ በጥብጦ ምግቦቹን የሚበላ ውሃው የሚጠጣ አለ። ሌላው ደግሞ ወደ ሬስቶራንት ስትሄድ ደግሞ ትንሽ የዱቄት ጨምሮበት ወፈር ያለው ማለት ነው። ስለዚህ በውሃ የምትፈላው ውሃውን ነው የምትጠጣው ሾርባ ብለህ። ልክ እዚህኛው ላይም እንደዛ ነው። ስለዚህ ትንሽ የዱቄት መጨመር ያንን ነገር ለማሰባሰብና ኮንሲስተንሲውና ጣዕሙን ለማምጣት ይፈቀዳል። ግን እኔ ችግር ህጉ ላይ ስንት ነው መጨመር የምትችለው ነው። ቆይ ሌብል ላይ ሳለ ይሄን ያለ በቆሎ ጨምሮበታል ተብሎ አሁን መጠኑን መጠን የለም ጨምረዋል። ኢንግሪዲየንት ሊስት ላይ አለ። ስለዚህ ተቆጣጣሪው እንዲቆጣጠርልኝ የሚፈልገው እርጎ ነው እየጠጣሁት ያለሁት ወይስ አጥሚት የሚለውን ግን ሊያረጋግጥልኝ ይገባል። ለምን በሚልክ ፕሮቲን ፋንታ የዱቄት አጥሚት ሊያጠጡኝ ይችላሉ እርጎ በሚል ኮንሰፕት። እኔ ቅድም ብያለሁ እርጎ ስፈልግ አንዱ የምፈልገው የሚልክ ፕሮቲን ነው፣ ሁለተኛው ባክቴሪያው ነው አይደል፣ ሶስተኛው የተበጣጠሰ ላክቶስ ነው የምፈልገው። ግን ትንሽዬ ፕሮቲን ከሚልክ ወስደህልኝ ብዙውን ግን በተለይ ደግሞ የወተት ኳሊቲው በጣም ደካማ በሚሆንበት ጊዜ ስለሚበጣጠስ ምን ይጨምሩበታል? ዱቄት ሊጨምሩበት ይችላሉ። በሳይንስ ይፈቀዳል ዱቄቱ። ስንት ግን በኢትዮጵያ ህግ 10 ግራም ፐር ኬጂ ለ1 ኪሎ ግራም እርጎ መጨመር የምትችለው ስንት ብቻ ነው? 10 ግራም ብቻ። አሁን ያሉትን የእርጎ ምርቶች የተጨመረባቸውን ዱቄት ጨምረናል የሚሉትን ብንመረምራቸው ከ10 ግራም በላይ ናቸው ወይስ በታች ናቸው የሚለውን ማየት ያስፈልጋል። ስለዚህ ህዝቡ እንደሚፈለገው እርጎ እየጠጣ ነው ያለው ወይስ አጥሚት ነው እየጠጣ ያለው የሚለውን ተቆጣጣሪው ወይም ደረጃው አስገዳጅ ባለመሆኑ ምክንያት ለዚህ መልስ የሚሰጠኝ አካል ማግኘት አልቻልኩም። ባይዘው ይሄ በእርጎ መበዝበዝም ይጀምራል። መበዝበዝ ስል ኢኮኖሚካሊ ብዙ ዋጋ ነው የምከፍልበት አይደለም፣ ለልጆችም ያሳድግልኛል፣ አንጀታቸውንም ጤነኛ ያደርጋል ብለን ነው የምንጠቀመው። ሁለተኛ ያለብኝ ችግር ደግሞ ሂት ትሪትድ ዮጉርት አለ። ሂት ትሪትድ ማለት የሀገራችን የማቀዝቀዣ ኮልድ ቼን ሳይክል ደካማ ስለሆነ ፈርመንቴሽን ከጨረሰ በኋላ ጤነኛ የሆነውን ባክቴሪያ መጠቀም ሲገባኝ ፋብሪካዎች መልሰው ምን ሊያደርጉት ይችላል? አሙቀውት ባክቴሪያውን ይገሉታል። ለምን እንደም ይገሉት? የሼልፍ ላይፍ ቆይታው ጊዜ ይረዝምልሃል አይደለ? እኔ ግን የፈለኩት ምንድነው ባክቴሪያውን አገኛለሁ ብዬ ነው እርጎ የገዛሁት ወይም ትልቅ ብር የከፈልኩት። ግን ፋብሪካዎች ግን ሼልፍ ላይፉ እንዲራዘምላቸውና ከሀገር አቋርጦ ለመውሰድ ከአዲስ አበባ ትግራይ አርባ ምንጭ ለመውሰድ ማቀዝቀዣ በማይኖርበት ጊዜ ምን ታደርገዋለህ? ባክቴሪያውን መልሰህ በሂት ትሪትመንት ታጠፈዋለህ። ይሄ ይቻላል፣ ግን ለህብረተሰቡ ሊነገርለት ይገባል። ምን ብሎ ሂት ትሪትድ ነው ካልከው ምንም ላይቭ ባክቴሪያ እንደማያገኝና አንጀቱን ላያሻሽለው ስለማይችል የፋብሪካውን ይትና በየሰፈሩ ጤነኛ አርጎ እየፈለገ ባክቴሪያውን ከዛ ይወሰድ ነው። ስለዚህ በዚህ ሐሳብ ላይ ያቀረብኩት እንትን አለ። ሌሎቹ በዚህ ላይ ቢሩ ጥሩ ነውና ይሄ ክሪቲካል የሆነ ችግር ነው ብዬ ነው ማስበው። ቴድሮስ እዚህ ላይ ሁላችሁም ያው ሀሳብ መስጠት እንዳለባችሁ ይሰማኛል። ያው አንድ ምርት ሲታሰብ ግብአቶችም በዛው ልክ መታየት እንዳለባቸው ይታያል። ከዛ ሲያልፍ ማሸጊያዎቹ ላይ ያው ፉድ ግሬድ ስለመሆናቸው መታየት አለበት። ያው እንደተባለው ስናጓጉዝ ስናከማች እንዲሁም ጥቅም ላይ እስከምናውልበት ጊዜ ድረስ ያው ብዙ ጊዜ እንደሚገለጸው ከእርሻ እስከ ጉርሻ በምንለው የምግብ ደህንነት ሰንሰለት ውስጥ ያለው ረጅም ርቀት ውስጥ የምግብ ደህንነቱ አንድ ቦታ ላይ ችግር ከገጠመው ያንን ምግብ የተመገበው ሰው ላይ ጉዳት ሊያስከትል የሚችልበት ሁኔታዎች ሊኖሩ ስለሚችሉ ሁሉም ሰንሰለቱን ጠብቆ እንዴት ከማስቻል አንጻር ያሉ ክፍተቶችና አሁን ቅድም ከተነሱት ሀሳቦች ጋር በተያያዘ አሁን ሼልፍ ላይፍ ራሱ እዚህ ሀገር ላይ ብዙ ጊዜ የሚታይ ነገር አምራች ኢንዱስትሪ የራሱ የሚሰጠው ነው። ባለፈው ሳምንት ስናነሳ ወተት ላይ አንዳንዶቹ 3 ቀን ይላሉ፣ አንዳንዶቹ 9 ቀን ይላሉ፣ አንዳንዶቹ ከዛም በላይ የሚጽፉበት ሁኔታዎች አሉ። አሁን በዚህ ምርትን በርጎ ምርት ላይም ስናይ ሼልፍ ላይፉ የተለያየ ነው። ከአምራች ኢንዱስትሪ ከአንዱ አምራች ከወደ አንዱ አምራች ይሄ በየሰፈሩ ደግሞ ያለውም ደግሞ ወተቱን ዛሬ ካልተሸጠለት ነገ እርጎ ከነገ ወዲያ እርጎ ነው ሊመጣ የሚችልበት ሁኔታዎች ደግሞ እንዳሉም ደግሞ ይታያልና ይሄ ራሱ ምንድነው የሚያሳየው? ብዙ ጊዜ የሚነሱ ነገሮች አሉ። እኛ ሀገር የምግብ ደህንነት ቅንጦት ነው ብለው የሚያስቡ የህብረተሰብ ክፍሎች አሉ።
ሌላው ደግሞ አንድ ምግብ ደህንነቱ ካልተረጋገጠ ምግብ ሲሆን መርዝ ነው ብለን ደግሞ ሊያከራክሩ የሚችሉ ደግሞ በርካታ ነገሮች እንዳሉ ይታወቃልና ግን ይሄንን የምግብ ጥቂት ሀብት ነው ያለን። ያው ወተት ሌሎች ሀገራት አንድ ሰው በነፍስ ወከፍ የሚያገኛቸው ምርቶች አሉ። ለእርጎም ያው እንደዛው ኮታ ልናወጣለት እንችላለን። ያው የወተት ተዋጽኦ ስለመሆኑ እርጎ፣ አይቤ ምናምን እያለን ስንሄድ ያው ከጎረቤት ሀገራት እንኳን አብረን መሄድ ላንችል እንችላለን የዚህ እርጎ አቅርቦታችንም ማለት ነውና ግን በዚሁም ላይ ደህንነቱ ካልተረጋገጠ ደግሞ የምንጠቀመው ነገር ከዛ ምርት ማግኘት ያለብን ጥቅሞች ቀርተው ሌላ ተጨማሪ ጉዳቶችን እንዳናስተናግድና ጤናችንን ታውቆ ቅድም እንዳነሳ ነው ሌላ የማይተላለፉ ህመሞችም መንስኤያቸው ባልታወቁበት ሁኔታ ሌላ ጥናት የሚጠይቁም ነገሮችን ከእንደዚህ አይነት ምርቶች እንዳናገኝ ጥንቃቄ ማድረግ እንዳለበት ይሰማኛል። በኢንዱስትሪ የሚወጣው እንኳን ተጠያቂነትም ስላለባቸው ብዙዎቹ አንድ ሌበል አድርጎ የደረጃ ምልክትን ምርት ሽጦ በዛ ምርት ምክንያት አንድ ሰው የጤና እክል ቢገጥመው የአንድ ደረጃ ምልክት የሚሰጠው አካል አምራች ኢንዱስትሪው ተጠያቂ የሚሆንበት ሁኔታዎች አሉ። ግን በየቦታው ላይ በምናያቸው ፕሮዳክቶች ግን በሚፈጠሩ ችግሮች ኃላፊነቱን የሚወስድ አካል እንኳን የማይኖርበት ሁኔታዎች እንዳሉ ይታየኛልና እንደው ምንድነው እስኪ አሁን በዚህ በምንሰራቸው ስራዎች በነገራችን ላይ የኢንዱስትሪዎችን አነሳን እንጂ አሁን በየሰፈሩም ላይ ያሉ እርጎ ምርቶችም ዱቄቶች ይገባሉ። ግን ምን አይነት ዱቄት እንደሚገባ እናቀም ቀደም ስታርስ ተብሏል። በቆሎ ገባ ብለን እኛ በሳይንሱ ላይ ወይ ኮዴክስ እና አርሶ እና አይሶ ብቻ አዶፕት የኛ ከምናረጋቸው ከስታንዳርዶች ላይ የተካተቱ ነገሮች እንዳሉ በኢንዱስትሪዎች አካባቢ ደረጃውንም ከማወቅ አንጻር የሚሰሩ ነገሮች እንዳሉ ሁሉ በግለሰብና በየመንደሩ ደግሞ የሚሰሩ አካላት ደግሞ እነሱ በገባቸው ደግሞ ሌላ ፕሮዳክቶችን ጨምረው ሌላ የህብረተሰቡን ጤና ህይወት አደጋ ላይ የሚጥሉም ነገሮች ሊገቡ የሚችሉበት ሁኔታዎች ስለሚኖሩ እዚህ ላይ በግልጽ በደንብ መነጋገር እንዳለብን ይሰማኛል። አትትሩስ? በጣም አመሰግናለሁ። እኔ እንግዲህ ደጋግመን እንዳልነው የምግብ ደህንነት ጉዳይ ኤቪደንስ እና ሳይንስ ቤዝድ ነው መሆን ያለበት። ለዛ ነው አሁን የዘንድሮ የምግብ ደህንነት ቀን መሪ ቃሉም ያው ሳይንስን በተግባር የሚል ነው። እንግዲህ እኛ ሀገር ትልቁ ክፍተት በሁሉም በሚመለከታቸው ባለድርሻ አካላት በተለይ ደግሞ በአስፈጻሚ አካላት ማየው በተለይ ፕሪፓክድ ፉድ የሆነ እርጎን ጨምሮ ሌሎችም የምግብ ተዋጽኦችን ያ ምግብ ማለት የአራት ዋና ዋና ጉዳዮች ይዘት ነው። የመጀመሪያው የምግቡ ግብአት ነው። ያ ምግብ በምግቡ ግብአት ነው የሚገለጸው። ሁለተኛው የምግቡ ቅንብር ሂደት ነው። ይሄ ሂደት አጠቃላይ ሂደቱን የሚያጠቃልልና በተለይ ደግሞ ምግቡን ለማቀናበር ምንጠቀምባቸው ቴክኖሎጂዎችን፣ ማሽነሪዎችን እና ሌሎችንም። ሶስተኛው የምግቡ ማሸጊያ ነው። እነዚህ ሶስቱ ዋና ዋና ጉዳዮች ናቸው ያን ምግብ የሚያሰኙት፣ በተለይ ደግሞ ደህንነቱ የተጠበቀ ምግብ የሚያሰኙት። ነገር ግን አሁን ደረጃዎቻችን ስናይ አንድ ነገር ላይ ብቻ ነው የሚያተኩሩት፣ የምርቱ ይዘት ሪጋርድለስ ኦፍ ግባት፣ ፕሮሰስ እና ማሸጊያው። በተለይ ደግሞ እንደኛ ሀገር በዓለም አቀፍ ደረጃም ትልቅ ተግዳሮት እየፈጠረ ያለው ሁለት ነገሮች አሉ። አሁን የምግብ ማሸጊያዎችና የምግብ ጭማሪዎች ፉድ አዲቲቭ የምንላቸው ባይ ዘ ወይ ራሳችንን በዛ ደረጃ አደራጅተን ነቅተን ካልጠበቅን በስተቀር አገራችንም ለሌሎች ዓለማትም ክፍት ትሆናለች። ከዚህ በኋላ የኛ የፉድ ቢዝነስ ኦፕሬተሮች በዛ ደረጃ ራሳቸው ማዘጋጀት አለባቸው ለዓለም ገበያ ለመፎካከር ማለት ነው። እንግዲህ ያ ደግሞ እንዴት ነው የሚሆነው ብለን ስንል እንግዲህ እስከማውቀው እንደ ባለሙያ የምግብ ጭማሪ ላይ የምናደርጋቸው ቁጥጥር የለም ብንል ጥሩ ነው። የዋጋ ጭማሪ አይደለም፣ ያው ግልጽ እያደረግን ነው። አንዳንድ የምግብ ጭማሪ ምግብ ስናመርት ተጨማሪ ግብአት በትክክል የተለያዩ ማጣፈጫዎች፣ ማቅለሚያዎች፣ ጣዕም ማምጫዎችን የምግብ ጭማሪ ብሎ ይገልጻል አዋጁ። ያንኑ ለመጠቀም ነው ፉድ አዲቲቭ የምንላቸው። እንግዲህ ዓለም ላይ የተከለከሉ ጥቅም ላይ የማይውሉ ጭምር እንጠቀማለን። ቢጫ ቀለም ስንፈልግ ቢጫ የሚሰጡ ሁሉን ነገር የሆነ ነገር ስንፈልግ ምክንያቱም ሬጉሌትድ አይደለም ዲሬጉሌትድ ነው ይሄ ሂደትና እዛ ላይ ተቆጣጣሪ ተቋሙም የሚያስፈጽመው ህግ አውጪውም ደረጃ አዘጋጁም በዛ ደረጃ ማየት አለብን። ስለዚህ የፕሮዳክት ስፔሲፊኬሽን ቁንጽል ነው። ስለ ምርቱ
ብቻ ነው የሚያትተው። ነገር ግን ምርት የነዚህ ሶስቱ ዋና ጉዳዮች ይዘት ናቸው። ሶስተኛው ማሸጊያ ነው። ማሸጊያ አሁን መንግስት በትኩረት እየሰራበት እንደሆነ አውቃለሁ። በተለይ ደግሞ ከፕላስቲክ ጋር ያሉ ነገሮች። ነገር ግን ለምግብ ከዛ በላይ ነው። ምርቱ የማሸጊያው ድምር ውጤት ነው። ስለዚህ ያ ምርት ጥራቱና ደህንነቱ ለመጠበቅ ማሸጊያው ጥራቱና ደህንነቱ ለምግብ መዋሉ መረጋገጥ አለበት። ደረጃዎቻችን ስናይ ግን እነዚህን ዋና ሁለት ጉዳዮችን የዘነጉ ናቸው። ስለዚህ ምርት ወይም ፕሮዳክት ስፔሲፊኬሽን እያልን ያለ ነው። ስለ ወተት ከሆነ ወተቱ እንዴትም ይቅረብ ከምንም ይምጣ ሰተነዋል። ስም ኮንሰንትሬትድ ብለነዋል ወይ ስዊትን ብለነዋል ወይ ብሌንድድ ብለነዋል ፎርቲፋይድ ብለነዋል። እንዲህ አይነት አይደለም። የማህበረሰቡን ኮንቴክስት ታሳቢ ያደረጉ የኛን ደግሞ ሁኔታ ያገናዘቡ መሆን አለባቸው ብዬ አስባለሁ። ለዛ ነው አሁን ቅድም እንዳልነው ይሄ ፕሌን ዮገርት ወይም ደግሞ በተለምዶ እርጎ ምንለው የትኛውንም ጭማሪ ያሌለው ከወተትና ወተት ብቻ የተገኘ መሆኑን ማረጋገጥ፣ ያን ደግሞ በትክክል ስለመመረቱ በትክክል ስለመታሸጉና አግባብ ያለው የፉድ ግሬድ ማቴሪያል መታሸጉን ማረጋገጥ ኃላፊነት አለበት ማለት ነው የሚያረጋግጥ አካል። ሌላው ትልቁ ክፍተት ያለው ስለ ፍሌቨርድ ዮገርት ምንለው እንግዲህ የተለያዩ ፍሌቨሮች ናቸው ያሉት። ናቹራል ይሉታል፣ አርቲፊሻል ይባላል። ሪሊ ምን ማለት ነው ይሄ ናቹራል አርቲፊሻል? ምን ያህል ነው መጠቀም ያለብን? ከዛ ደግሞ ስዊትን ዮገርት ብለናል። አንዳንዴ የተጻፈው እና ምርቱ ውስጥ ያለው ነገር ምንም አይገናኝም። አዎ ሪሊ ማን ነው ያን የሚያረጋግጥልን እንደ ኮንሱመር? ስለዚህ እነዚህ ነገሮች ካላየን በስተቀር ይሄ ነገር እየሰፋ ሲሄድ ከቁጥጥራችን ውጪ ሆነና እንዳልነው አሁን ፖሊሲያችን የጤና ፖሊሲያችን ጭምር ተቀይሯል ከመከላከል ወደ ማከም። ስለዚህ ፕሮአክቲቭ የነበረው አካሄዳችን ችግሩ ካጋጠመ በኋላ ወደ ፊክስ ወደ ማድረግ የሄደ ስለሚሆን ይሄን አለርት ሆነን የሚመለከተን አካል እዛ ላይ መስራት ያስፈልጋል ሚል ነው ያለኝ። በጣም ትልቅ ስራ መሆን ያለበት ማስገንዘብ ያስፈልጋል። ግንዛቤ ሰው መርጦ እንዲገዛ መርጦ እንዲጠቀም ማድረግ አለብን። ያ ደግሞ ሲያልፍ ማኔጅመንት ላይ ማተኮር አለብን። እያንዳንዱ ምርት ዛሬ ጥሩ ሊሆን ይችላል፣ ነገ ደግሞ መጥፎ ሊሆን ይችላል። ስለዚህ የመጨረሻውን ምርት በያውም ቀደም ስንል እንደነበረው በዛ ሁሉ ውድ ዋጋ አስመርምረን ወይም ደግሞ ኢንስፔክት አድርገን ማረጋገጥ ስለማንችል ወጥነት የሚኖረው ሲስተሚክ ኢንተርቬንሽን ስናደርግ ስለሆነ እሱ ላይ ማተኮር ያስፈልጋል። ህብረተሰቡም ደግሞ አንዳንድ ጥናቶች ስታዩ በጣም ነው የሚያስደነግጠው። ለምሳሌ ጥሬ ወተት ነው የምጠቀመው ብሎ አንድ አካባቢ የተጠና ጥናት እኛው ሀገር 64% ነው ጥሬ ወተት ነው መመርጠው የሚለው። ጥሬ ወተት ደግሞ ያለውን የጤና ስጋት ታውቃላችሁ ተብሎ እነዛው ተጠይቆ 50% ደግሞ ያውቃል። እያወቀው። ስለዚህ ዕውቀት ምንለውስ ምንድነው? አንዳንዴ ምናቀውን ነገር ለጤናችን ካላዋል ነው እስከ ምንድነው ማወቁ የሚለውንም በደንብ ማየት ያስፈልጋልና እዛ ላይ በደንብ ትኩረት አድርገን ካልሰራን በስተቀር ከባድ ዋጋ ያስከፍለናል። እንግዲህ እርጎ ትልቁ የእርጎ ይዘት ቅድም ዶክተር አሻግሪ ደጋግሞ ብሎታል፣ ፕሮቲኑ ነው። እንግዲህ እኛ በፕሮቲን እጥረት ነው በፕሮቲን ማልኒትሪሽን ነው የምንተቃየው እንደ ሀገር። ትልቁ የኒትሪሽን ስትራቴጂ የእንስሳት ተዋጽኦ ምርትን በገበታ ላይ መጨመር ነው። አንዱ ደግሞ እርጎና እነዚህ ፈርመንትድ የሆኑት ቅድምም እንዳልነው ከመደበኛ የምግብ ንጥረ ነገር ይዘታቸው በተጨማሪ እነዚህን ጠቃሚ የሆኑ ባክቴሪያዎችን ስለያዙ ከዛም አንጻር የማይክሮባዮታችንን ያሻሽላሉ፣ ፍሎራችንን ያሻሽላሉ ተብሎ ስለሚታሰብ እሱ ሲሆን የበላነው ነገር ባዮ አቬሌብል ይሆናል፣ ሰውነት ይጠቀምበታል። ሌሎች ጠንቅ የሆኑ ደግሞ ለምሳሌ እኛ ሀገር አንድ የተጠና ጥናት ኤች ፓይሎሪ የሚባለው ይሄ የጨጓራ ባክቴሪያ ኦልሞስት ፕሪቫለንሳችን ትልቅ ነው፣ ወደ 50% ይሆናል። ትልቁ ለዚህ መፍትሄ ነው ተብሎ የሚወሰደው
ፕሮባዮቲክ ዮገርት ነው። ይሄ ጠቃሚ የሆኑ ጀርሞችን የያዘ እርጎ የሚጠቀም ማህበረሰብ ያንን በተለየ መልኩ ሪሊፍ ያገኛል፣ እየተሻሻለ ይሄዳል ተብሎ ስለሚታሰብ እርጎ ፕሮሞት እንደምናደርገው ለጤና ጠቃሚነቱ በዛ ደረጃ ግን የጥራትና ደህንነት ማረጋገጥ ሂደቱ ደግሞ በዛ ልክ መሄድ አለበት። በዛ ልክ አልሄደም የሚለውን ለማንሳት ነው። አይ ጥሩ ነው። ጥሩ ሀሳብ ነው እየተነሳ ያለው። ያው ብዙዎቹ ግን ወደ ተቆጣጣሪ አካላት ያው የሚመጡ ያው ተቆጣጣሪ አካል ሲባል ተቋማት መንግስት ያደረጃቸውን ብቻ አይደለም፣ ህብረተሰቡንም የቁጥጥር አካል ለማድረግ ግን ህብረተሰቡ ላይ የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸው ይሰማኛል። አሁን የእርጎ ምርት ጥራትን ራሱ በአምራች ኢንዱስትሪ ብቻ ማረጋገጥ እና እንዲሁ ደረጃውም ደግሞ አስገዳጅ ባለመሆኑ ምክንያት ያው ብዙ ችግሮችን ነው እየፈጠረ ያለው። ከዛ ሲያልፍ አሁን ብዙ ቅድም 11 12ንም ደንቡንም እንዳነሳ ነው እዛ ላይ በግልጽ የተቀመጡ ነገሮች አሉ። ያው ማሸጊያ እንበል ሌብል እንበል ሌላም ነገሮችና አሁን ግዛ ላይ ሌብሉ ላይ የተደረገው አስገዳጅ ካልሆነ ያንን ነገር በአግባቡ ማስፈጸም የማንችልበት ሁኔታዎች ሊኖሩ ስለሚችሉ ነው እዛ ላይ የተጻፈው ነገርና በውስጡ ያለው ምርት ላይ ያለው ነገር እሱ ራሱ መታወቅ አለበት። አሁን ቅድም እንደተባለው ማጣፈጫ ማቅለሚያ የምንላቸው ነገሮች የምርቱን ሼልፍ ላይፍ ሊያስረዝሙም ሊያሳጥሩ የሚችሉበት ሁኔታዎች ይኖራሉ። ግን ሼልፍ ላይፍ ራሱ በአምራች ኢንዱስትሪ ብቻ ነው መሰራት ያለበት። እኔ አንዳንዴ እንደ ሀገር ራሱ የሚያሳስበኝ ነገር አለና እኔ የኔ ምርት 7 ቀን ነው የሚቆየው ይላል አንዱ መጡ፣ የኔ ምርት 20 ቀን ነው የሚቆየው ይላል አንዱ መጡ፣ አንዱ ደግሞ የኔ ምርት 3 ቀን ነው የሚቆየው ይላል። ምንድነው ሲባል በቃ ጀስት በአምራች ኢንዱስትሪው በእነሱ ይሁንታ መሰረት የሚጻፍ ነው። ይሄ ማርኬት ላይም ችግር እየፈጠረ ነው ያለው። አንዳንድ ተቋማት የሚወጡ በኃላፊነት የሚሰሩ ተቋማት የሚያመርቷቸው ምርቶች ያው ሼልፍ ላይፉን ከዚህ ጊዜ በላይ ሊበላሽ ይችላል፣ ሊበጣጠስ ይችላል። ይሄን ደግሞ ሼልፍ ላይፉን ረጅም ጊዜ ነው ብሎ ገዝቶ ደግሞ ለምሳሌ ያው እነዚህ አይነት ምርቶችን ባለ ሱቆች ራሱ ይዘውት ሰው ያየዋል ኤክሰል አረገን ብሎ ይገዛል። ቤት ሲወስድ ግን የተበላሸ ፕሮዳክት ነው የሚገኝበት ሁኔታዎች አሉና ይህንን ራሱ እንዴት ነው በአሰራር ስርዓትና በቁጥጥር መዋቅር ህብረተሰቡንም ግንዛቤውን ከፍ አድርገን እንደዚህ አይነት ነገሮችን የቁጥጥሩ አካል ህብረተሰቡ አድርገን ችግሮች መፍታት የምንችልበት ራሱ ይሄ ሁኔታ ራሱ እንዴት ነው የሚፈጠረው? ሙላት በጣም ጥሩ። እኔ አንድ ነገር አሁን አፕሪሺየት የማደርገው ስለ ፉድ ሴፍቲ ወይንም ስለ ፉድ እንትን እዚህ ድረስ እያወራን ዲስካስ እያደረግን እንዲህ ኢሹ አድርገን ማናገራችን ይሄ ፕሮግረስ ብዬ አስበዋለሁ። የምግብ ቁጥጥሩን ሂደት እኔ ብዙ ጊዜ ቆይቻለሁ በዚህ ሴክተር ውስጥ። አይተነው ከሆነ ፕሮግሬሲቭ ነው። መቼ እንደተጀመረ ራሱ ብናየው ኢቭን እኮ ማኑፋክቸሪንግ ሴክተር ወደ ቁጥጥር የገባው 2004 ነው። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ድሮ ተብሎ የተቋቋመው እሱ ተቋቁሞ መመሪያ ወጥቶ እንደገና ወደ ላይሰንሰሩ ከዛ ደግሞ አስበው ወደ ሴፍቲ እያልን ኢምቢውል እየሆነ የመጣ ነገር ነው። ገና የሚቀሩን ብዙ ስራዎች አሉ። የመጣንባቸው መንገዶች ደግሞ ረጅም ብዙ ያሳለፍናቸው ውጣ ውረዶች ነበሩ። አትሊስት ምግብ ደህንነት ራሱ ምንድነው የሚለው ራሱ ከማይታወቅበት ኮንሰፕት የተነሳንበት ሁኔታ የነበረው እንደምታውቁት ነው። የምግብ ሴክተሩ ብዙም ኤጁኬትድ የሆነ እንትን አይደለም የሚስተማራበት፣ ማንም ገብቶ እንትን የሚልበት ነው። አንድ ፕሮብሌማችን ይሄ ነው። የግንዛቤው እንትን ኢቭን በትላልቅ ማኑፋክቸሪንጎች ደረጃ የሚያመርተው ምግብ ደረጃ እስካለማወቅ ድረስ ነበር። አንድ ጋፕ ደረጃን ማሳወቅ፣ ሌላ ትልቅ ጋፖች አሉ። ሁሉንም አንድ እንትን ላይ የምንጥለው ከሆነ ደረጃ ከወጣ ደረጃን እኮ ማስተዋወቅ በደንብ አለብን። በደንብ ለህብረተሰቡ ማሳወቅ አለብን። ይህንን ኢምፕሊመንት ለሚያደርገው አካል በደንብ ማሳወቅ አለብን። ለማኑፋክቸሩም ቢሆን ለተቆጣጣሪ ይሄን ከማድረግ አንጻር ብዙ ጋፖች ነበሩ። ስለዚህ አሁንም ብታዩ በተቆጣጣሪ አካላት ወደ ታች ወረድ ስንል ደረጃን ዲፕሊ ከማወቅ አንጻር ጋፖች አሉ። ተቆጣጣሪ አካላት ከማስፈጸም አንጻር ማለት ነው። ወደ ታች ስንል አንደኛ ኢቨን ወደ ታች አሁን ብዙ እኮ ጋፖች ነው ያሉት። የክልል ተቆጣጣሪ በታች ስትሄዱ እኮ አደረጃጀቱ ባለፈው ሳምንት ማንሰጭ ዲስኢንትግሬተር ነው። ገና ትኩረት አልተሰጠም። በጣም የተደራጀ ቁጥጥር መደረግ አለበት። ደረጃዎች በደንብ መታወቅ አለበት፣ መፈጸምም አለባቸው። ስለዚህ ይሄን ከማድረግ አንጻር ጋፖች አሉ፣ ግን ፕሮግሬሲቭ ነው። አሁን ፋርም ቱ ፎርክ የሚለውን ፕሪንሲፕል ለማምጣት እየተሞከረ ነው። በግብርናው በኩል የግብርና ተቆጣጣሪ ተቋቁሞ አሁን ቅርብ ጊዜ የተቋቋመው እዛ አካባቢ ያለው ሮ ፕሮዳክቱ አንድ ትልቅ ፈተና የሆነብን እሱ ነበር። ሮ ፕሮዳክት ገና ቁጥጥር ውስጥ አልገባም። በዛ ነው አሁን ከወተት ከዚህ ከምንነጋገረው እሹ አንጻር ትልቁ ፈተና ማኑፋክቸሪንግ ከታች ያለው ስራ ለመስራቱ እዚህ ያለውን ኢምፓክት ትልቅ ኢምፓክት አለው። እዚህ መጡ እዚህ ላይ በአንድ እጅ ማጨብጨብ ነው የሚሆነው። ተጋግዞ የቅብብሎች ስራ ካልተሰራ አሁን የምናወራው እንትን ነው እና ትልቁ ትኩረታችን አሁን እኛ እንደ ባለስልጣን መስሪያ ቤት እያልን ከፋርም ቱ ፎርክ ተጠብቆ መሄድ አለበት። ይሄ ሁሉ ችግር የምናነሳው ነገር የሚፈታው እሱ ነው። ሁለተኛ የጥራት ጉዳይ ነው። ጥራት እንግዲህ በሂደት የሚገነባ ነው። ኢምቢውልድ ነው የሚሆነው።
አሁን ግንዛቤው እያደገ ነው። እንደ ቅድም ሲባል እንደነበረው አይሶ ሰርቲፋይድ የሆኑ ካምፓኒዎች እየተፈጠሩ ነው። ይሄ ዝም ብሎ የመጣ አይደለም። በትልቅ ኢንፎርስመንትና ፑሽ የመጡ ነገሮች አሉ። አሁን በኢቭን በወተት ሴክተሩን ሁሉም ማኑፋክቸር እዚህ ሀገር ያለው ሀስፕ ሰርቲፋይድ ሆኖ ወይንም ፉድ ሴፍቲ ማኔጅመንት ሰርቲፋይድ ሆኖ እንዲሁም ብዙ ፓርትነሮችም እያገዙ እየተሰራበት ያለው ሁኔታ አለ። ይሄ ነው ምግብ ሴክተር ፉድ ሴፍቲን የሚያረጋግጠው። ሲስተሚክ መሆን አለበት። አሁን ይሄ የኢንዲ ፕሮዳክት ሴፍቲ እያደረገው የምንሄድበትም ዘላቂ አይሆንም። ኢምቡልድ ሆኖ ይሄንን የሚሰራ ይሄንን የሚያመርት አካል ራሱን በራሱ የተቆጣጠረ ሲስተም ኖሮት ኮንሲስተንትሊ በደረጃውን የጠበቀ ምርት እያመረተ እንዲሄድ ሲስተም መዘርጋት አለበት። አሁን ትልቅ እንደ ስትራቴጂ አድርገን የምንንቀሳቀስ ሲስተም መዘርጋት ነው። የፉድ ሴፍቲ ማኔጅመንት ሲስተሞች እየተዘረጉ ድርጅቶች ትረስት እየገነባን ራሱን በራሱ ፉድ ሴፍቲ ከማን በላይ ሊያስጨንቀው የሚገባ ካምፓኒ እየተፈጠረ መሄድ አለበት። ምክንያቱም የጀርባ አጥንቱ ነው ለሱ ቢዝነሱም በኳሊቲ ሴፍቲ ሲረጋገጥ ነው። አለዛ ይሄን ከመገንዘብ አንፃር ብዙ ጋፖች ነበሩ። ይሄን ከማሳወቅ አንፃር እንደው ዝም ብለን ራሻ አድርገን እያቀረብን የሚሄድበት ነገር አሁን ቁጥጥሩም እየጠነከረ ነው። ከግጥ ጠንክሯል። ጋፖች ነበሩ። ድሮ የኢትዮጵያ ምግብና መድኃኒት እኮ ብዙ ነገሮች ነው ተሸክሞ ሲመጣ የነበረው። ጤና ተቋማትን፣ ጤና ባለሙያዎችን ብዙዎችን ነው። አሁን እነሱ ቢያንስ ተራፍለው ምግብና መድኃኒት ላይ ትኩረት እንዲያደርግ ብቻ ተደርጓል። ያ ምን ሰጥቶታል? ትንሽ ፓወር አቅም ትኩረት እንዲያገኝ አድርጎታል። ስለዚህ ከጊዜ ወደ ጊዜ መሻሻሎች ነበራሉ። ከማሸጊያ ማቴሪያሎችና ከሼልፍ ላይፍ ጋር ያነሳችሁት አዎ ጋፕ አለ። እንግዲህ አዋጁ ላይ የተቀመጡ ነገሮች ሴፍ መሆን አለባቸው። ምግቡን የማይበክል መሆን አለበት። የማሸጊያ ማቴሪያል በእርግጥ ሪኮመንድ የሚደረጉ የማሸጊያ ማቴሪያሎች አሉ። ከፕላስቲክ የሚሰሩ፣ ከወረቀት፣ ከሜታል ጋልቫናይዝ ከሆኑ ስቴንለስ ምግቡን ከማይበክሉ በዛ ደረጃ ግን አሁን ደግሞ ከዛ አልፈን ፉድ ኮንታክት ሰርፌስ አናላይሲስ ላይ ደርሰናል የሚለው ገና ነው። አልደረሰም። እንደ ሀገርም አቅሙም የለም። ያው ሪኮመንድ የሚደረግ ማለት አቅሙ የለም ብለን ግን የወጡ ህጎችን ደግሞ አለማስፈጸም ደግሞ እንደ ተቆጣጣሪ አካል ራሱ እንዴት ነው የሚታየው? አሁን እርሱ የሚያነሱት ሀሳብ ጥሩ ነው፣ ግን የሚወጡ ስታንዳርዶች አሉ። ስታንዳርዱ ደግሞ ሲወጣ ባለቤት ያስፈልገዋል። መቼም ያንን ተቀብሎ የሚያስፈጽም አካል ያስፈልገዋል። አሁን የኔን ጥያቄ ከያዙልኝ የዚህ የሼልፍ ላይፍና የሌብል ጉዳይም በደንብ መነሳት ስላለበት ነው። አሁን ሸማቹ ማህበረሰብ የሚያሳስቱ ህብረተሰቡ ቅድም ያልኳችሁ ነገር እየተዋቹት ስለሄዳችሁ ነው። እና አንድ ምርት ገላጭ የሆነ ነገር ከሌለው እኔ ለምሳሌ ገዝቼ የምጠቀመው እርጎ ለኔ ለሰውነቴ ከጤና አንፃር ከምናምን አንፃር እያንዳንዱ ነገር ዲቴል መቀመጥ አለበት። ግን አምራች ኢንዱስትሪ በፈለገው መልኩ ሲፈልግ እየዘለለው ሲፈልግ አቢዩዝ እያደረገው ለምሳሌ ስኳር በሽተኛ ከሆነ የዚህን ያህል መጠን ያለው ስኳር እንዳለው እዛ ላይ መገለጽ አለበት። የዚህን ያህል ፍሌቨር እንዳለው እዛ ላይ መገለጽ አለበት። ይሄ ፍሌቨርም የተሰራው ከዚህ እንደሆነ አሁን ቅድም አቶ ቴድሮስ ያነሱትን ነገር በደንብ እንዲይዙልኝ እፈልጋለሁ። ሌሎች ሀገራት ላይ ባን የተደረጉ ግብአቶች ጭምር እኛ ሀገር ጥቅም ላይ ይዋሉ ነው ከተባለ ተቆጣጣሪ አካል ስራው ምንድነው? ያው የቁጥጥር ስራው እየተጠናከረ እየመጣ ነው። ዓለምም ዛሬ የቁጥጥር ስራዎችን የምንሰራበት መንገድ በጣም ረጅም ነው። እንዴ አንድ እኮ ወተት የሚሆን ወተት ተዋጽኦም እኮ ስቲል ስለ ከብቱ ጭምር ምንድነው ከብቱ የተመገበው ምን ነው? የከብቱ ባለቤት ራሱ ምንድነው? ምን አይነት ቦታ ላይ ነው ከብቶቹ ራሱ የሚረቡት? ምን አይነት ውሃ ይጠጡ ነበር? እያንዳንዱ ዲቴል ነገር ተጽፎ ነው የሚመጣው እኮ። እኛ ጋር ሲመጣ ዓለም ላይ ያለው ሰው እንዳለ ሰው ነው አይደል እንዴ? የማንኛውም ሰው አንጀት ነው። ሌላ የነጭም ሆነ የጥቁርም አንጀት ይለያል እንዴ? እያንዳንዱ ነገራችን አይለያይም። እና ስለዛ ዓለም ላይ የሚወጡም ቅድም እንዳልነው ከአይሶ ከአርሶና ከኮዴክስም አዶፕት ተደርጎ የሚመጡ ስታንዳርዶችም ቢሆኑ እኛ ሀገር ሲመጡ ለምንድን ነው በዚህ ደረጃ አፕሮቻቸው የሚቀየረው? አሁን እርሶ እንዳሉት ከትላንት ዛሬ የተሻሻለ ነው። ከዚህም በኋላ በምንሰራቸው ስራዎች ሲሆኑ የወጣ ስታንዳርድ ካለ ያን ስታንዳርድ ማስፈጸም ነው። አሁን ደግሞ ደጋፊም የሆኑ መመሪያና ደንቦች እየወጡላችሁ ነው ያሉት አይደለ? ለወተት ይወጣዋል። እሱን ደግሞ ስለ እርጎ ምን እንደሚልም በኋላ ሊያነሱልን የሚችሉ ነገር ካለ እሱንም ማካተል ማንሳት ብንችል ጥሩ ነው። እና ከትላንት ዛሬ ልንሻሻል እንችላለን፣ ግን ሳይንሱ ላይ ነው ማውራት ያለብን። የኛ አቅም ላይ ብቻ አይደለም ማውራት ያለብን ነው። አቅም ወሳኝ ነው። አቅም በሌለበት ከዚህ ፊት እኮ የለውም ባለስልጣን መስሪያ ቤቱ የመቆጣጠር አቅም የለውም። ባለስልጣን መስሪያ ቤቱ አይደለም። አሁን የቴስቲንግ ፋሲሊቲዎች ሀገራችን ላይ ሊሟሉ ይገባል። አሁን የምንለው ፋሲሊቲ እንኳን እኛ ሀገር ያደጉት ሀገሮች ላይ ራሱ በጥቂት ነው። አሁን ፉድ ኮንታክት ሰርፌስን አናላይዝ አድርጎ እንትን የማድረግ ነገር ብዙ ሀገሮች እንኳን የለም። እንደርስበታለን፣ እንሄድበታል። ወደዛ ይተሄዳ ያለበት ሁኔታ አለ። ፕሮግሬሲቭ ነው ነገሮች እየሄዱ ያሉት። እሱ እንዲያ ስለፈለኩ ነው። ከዛ ባለፈ ደረጃው ላይ ይሄ ማሸጊያ ማቴሪያሎች እንዲህ መሆን አለባቸው ነው ደበደፈ ጀነራል ሪኳየርመንት የሚያስቀምጠው። ግልጽ አይደለም ደረጃው ግልጽ ነው እንጂ ስፔሲፊክ ወጥቶለት ከዚህ ይሄን ያህል እያንዳንዱ ኬሚካሎች አናላይዝ ተደርገው የተቀመጡ ነገሮች የሉም። ውሃ ላይ ያስቀመጥና ነገሮች አሉ እንዴ? ኖ ውሃ ላይ በዛ ደረጃ ያስቀመጥናቸው ዲቴል ነገር ማሸጊያ ማቴሪያሎች የተቀመጠ ጀነራል ምግቡን የማይበክል
ከውጭ የውጭ ኢንቫይሮንመንት ምግቡን በተለይ ፓክ ሆነ የማይበክል ክሎዝድ የሆነ ሲልድ የሆነ ምንም አይነት ኔጌቲቭ ኢምፓክት የሌለው ብሎ ነው የሚያስቀምጡ። በዛ አንጻር ፕሮፌሽናሎች የኛ ባለሙያዎች ያንን ከሙያ እይታ አንጻር አይተው አናላይዝ አድርገው በተለይ ደግሞ ሪኮመንድ የሚደረጉ ለፉድ ፓኬጅ ዓለም ላይ ተቀመጡ ሳይንሱ ያስቀመጣቸው ከፕላስቲክ ይዘት ያላቸው ከሜታል ይዘት ያላቸው ከወረቀት ይዘት ያላቸው በዛ መሰረት ተስማሚ ነው የሚለውን ነገር ይታያል። አቅም በፈቀደ ችሎታ ፈቀደ። ከዛ ባለፈ ደግሞ ቀደም ምን የእርጎ ማሸጊያ ደረጃ አለው። ከዛ ባለፈ ምን ይደበቅ የእርጎ ማሸጊያ ደረጃ አለው። የእርጎ ማሸጊያ ደረጃው ላይ ኮሜንት ይቻላል። ስለ ፓኬጅ ማቴሪያል ደረጃ አለው። የእርጎ ማሸጊያ ስለ ፓኬጅ ማቴሪያል የተቀመጠ ነገር አለ። ስለ ምግብ ስለ ብዙ ምግቦች አሉ። ስለ ውሃ ስለ ምናምን እናነሳ እንችላለን። ግን የእርጎ ላይ ማሸጊያው ስታንዳርድ አለው። ደረጃው ላይ ኮሜንት ይቻላል። እዛ ላይ የተቀመጡ ነገሮች ስላለ ደረጃው የሚለው ቅድም ባልኩ ግን እየተጋገዝን ግን በዚህ ሀሳብ ላይ እየተጋገዝን ሰውም እንዳናሳስት ነው። አልጨረስኩም። ስላልጨረስኩም ልጨርስና እንዴ ደረጃው ላይ በዚህ መልኩ የተቀመጠበት ኮንዲሽን አለ። ማለትም ማሸጊያ ማቴሪያሎች ምንም አይነት ኢምፓክት ፕሮዳክቱ ላይ እንዳያሳዱ የሚቀመጥበት አሁን ከዛ ባለፈ ደግሞ በጣም ዲቴል ምርመራ አድርገን ማሸጊያ ማቴሪያሎችን የሚል ነገር ካለ አቅም የሚጠይቁ ነገሮች ናቸው። አሁን የምናመጣቸው ነገሮች አሉ። እኛ ባለን ነገር ግን አሁን ባለው ሁኔታ ያን ያህል ኢምፓክት አለው ብለን አንልም። ከዛው ቪዚብል የሆኑ ነገሮች እኮ አንሴፍ የሆኑ ቪዚብል የሆኑ ለፉድ ፓኬጅ ማቴሪያል ሪኮመንድ የማይደረጉ እንትኖች በዛ ፓክ ተደርጎ ከሆነ በእርግጥ የህግ ጥሰት ነው። ደረጃው ከደረጃው ውጭ ነው የሚሆነው። እሱን እያየ የሚያልፍ የለም እንደ ተቆጣጣሪ ማለት ነው። ያለው ነገር ይሄ ነው። ደረጃዎችን እንግዲህ ማሳወቅ ብዙዎቻችን ልንሰራ የሚገባው ነገር ነው። አስገዳጅ ደረጃ መሆንና ለመሆኑ ቅድም ያልኩት የሰርቲፊኬሽን ጉዳይ ነው። አሁን እኛ እንደ ባለስልጣን መስሪያ ቤት አዋይዞ ደረጃዎች በሙሉ አስገዳጅ ቢሆኑ ደስ ይለናል። ቢያንስ ያግዘናል። በሰርቲፊኬሽን ሂደት ውስጥ ስለሚያልፍ በየጊዜው የኮንፎርሚቲ አሰስመንት ቦዲዎችም ቴስት ስለሚያደርጓቸው ያ በጣም ለተቆጣጣሪ ይጠቅማል። ያንን እኛ ያንን አምጣ ነው ማለት በቃ ሌላ እንትን የለንም። እኛ ቴስት ማድረግ ላይ ተጠበቀ ብኑል ይችላል። ያንን ከሰርድ በዲ በየጊዜው ፎሎ አፕ ሪፖርት አምጣ ነው የምንጠይቀው። ግን ያንን ከማድረግ አንጻር ምናልባት የሰርቲፊኬሽን ቦዲዎች ራሱ አቅማቸው ምን ያህል ነው? አንዳንዶቹን እኮ ራሱ ቴስቶችን እኮ ውጪ ልከንም ነው የምናስመረምረው ገና። ለምሳሌ የውሃ እኔ በማውቀው ደረጃ አሁን ምናልባት ተሟልቶ ባላቀም በተወሰነ ደረጃ እኮ ቴስቱ ውጥ ስለከው ነው። ምክንያቱም አስገዳጅ ካረከው አይቀር የዛ ጋር የተቀመጡ ፓራሜትሮች በሙሉ ቴስት መደረግ አለባቸው። እሱም ፋክተር አለው። የማኑፋክቸሮችም አቅም ታይቶ አሁን ደረጃው ይሻሻልም አስገዳጅ አይሆንም ማለት አንችልም። በቀየት ታየ ይሄ ናሽናል ቴስቲንግ ፋሲሊቲዎች አቅማችንም የታየ የማኑፋክቸሮችም ሁኔታ የታየ ፐብሊክ ላይም እና ኢንቫይሮንመንት ላይም አካባቢ ላይ ጤና ላይ የሚያደርሰው ያ ፕሮዳክት እየታየ አስገዳጅ መሆን ካለበት ይሆናል። ያ ደግሞ ለኛ ያግዘናል እንጂ እኛ የምንቃወመው ነገር እንዳይደለ ለመግለጽ ነው። ከስሞል ስኬል አንጻር አሁንም እንዳላችሁት በየሰፈሩ ወተትን እንዲህ የሚያቀነባብሩ በቁጥጥሩም እንግዲህ ሪጂናል ሬጉላተሮች ናቸው እነዚህ እንትን ማድረግ ያለባቸው። ያንን እንትን ብለን ቁጥጥር ይደረጋል፣ በተደራጀ መልኩ አይደለም። ስለዚህ ባለፈው ማስቻለሁ ለስሞል ስኬል በዚህ ደረጃ ወተትን ለሚያቀነባብሩ የሚሆን ሞዴል መመሪያ ወጥቷል። ስለዚህ ሁሉም ሪጂናል ሬጉላተር ያን ወስዶ ይሄ በየሰፈሩ እንትኑ የሚደረግ ነው። ያንን ኮንትሮል ማድረግ ያስፈልጋል። ኢንዱስትሪን መቆጣጠር ያስፈልጋል። በእርግጥ ያው ከትልቁ ማኑፋክቸር ላይ ብቻ ሳይሆን እዚህም ሰው እየተጠቀመ ይሄን ፕሮዳክት ያንን ግን ሲያመርት እንደ ድርጅታዊ ብቃት ሊያሟላ የሚገባቸው ነገሮች በዛ ሞዴል ዳይሬክቲቭ ወጥቷልና እሱንም በቅርቡ ላውንች አድርገን እነዚህም ላይ ቁጥጥሩ ያርፋል የሚለውን ነገር በዚሁ አጋጣሚ ለማንሳት ብዬ ነው። እንግዲህ መልካም ጥሩ ሀሳብ ነው የተነሱት። ግን ያው ባይቀሩ የምንላቸው ነገሮች እያነሳን ሀሳባችንን እያጠቃለልን መሄድ እንዳለብን ይሰማኛል። ያው በርካታ ነገሮች ነው ያነሳነው እዚህ ሼልፍ ላይፍ እና ሌቭል ጋር በተያያዘ ያው ብዙዎቹን ነገር አልመልሷቸውም አቶ ሙላት። ያው የተቋሙ የአቅም ችግርና ብዙ አይነት ፓራሜትሮችን ደግሞ መፈተሽ የሚያስችል አቅም እንደሌለ ነው እያነሱ ያሉት። በወተት ላይ ያሉ ፓራሜትሮችን ምን ያህል እንደሆኑ ስለማላቅ በዚሁ ላይ ብዙ ሀሳብ ከመስጠት እቆጠባለሁ። አሁን ሰሞኑ የወጣው የወተት መመሪያም በዚህ በእርጎ ላይ ያለው ነገር ካለ እሱንም ትንሽ አንስተን መሄድ የምንችልበት ሁኔታዎች ቢኖሩ ጥሩ ነው። ሌላው በሀገራችን የሚመረቱ የወተት ምርቶች ራሱ ምን ያህል ወደ እርጎ ምርት እንደሚሄዱ እሱን ማወቅ የሚቻልበት ሁኔታዎች ቢኖሩ ጥሩ ነው። ከዛ ሲያልፍ ግን በእርጎ ምርት ላይ የአንቲባዮቲክ
ቅሪት ፍተሻ ተደርጎ ስለመመረቱ የሚረጋገጥበት ሁኔታዎች ቢኖሩ ጥሩ ነው። አሁን ብዙ የምናነሳቸው ነገሮች አሉ። በፋብሪካ የሚመረቱ የእርጎ ምርቶች ላይ የአንቲባዮቲክ ምርመራ ሊደረግ ይችላልና በየሰፈሩ ያሉ ምርቶች ላይ ግን ይሄ ካለመደረጉ ጋር በተያያዘ ዛሬም ተጨማሪ ስጋቶችንም ይዘን ልንሄድ የምንችልበት ሁኔታዎች ይኖራሉ። ሌላ ፓስቸራይዝ ወተት ሲሆን ወተቱን ሊጎዱ የሚችሉ ሊበክሉ የሚችሉ ጠቃሚ ያልሆኑ ባክቴሪያዎች በተለምዶ የሚሰሩት ከዛ ውጪ ከመሆኑ ጋር በተያያዘ የሱን የምናደርጋቸውን ቁጥጥሮች በየሰፈሩ ያሉትንም ወርደን መስራትና የቁጥጥር ስርዓታችንን ታች ድረስ አምጥተን የመስራት ሁኔታዎች ከሌሉ ችግር ነው። ባለፈው ሳምንት እናነሳነውም ወተት ላይ በምናደርገው ቁጥጥር ጧትና ማታ በየመንገዳችን ያሉ ወተት ቤቶች ናቸው ያሉ ተቆጣጣሪ አካል በሚመጣበት ሰዓት ላይም ላይገኙ ይችላሉ። ምርቱን ማግኘት የማይቻልበት ሁኔታዎች አሉ። አንዳንዴ እነዚህን ምርቶችን መያዝ እንደ ችግር እንደ ጥፋትም እንደ ወንጀልም ማየት የማይቻልበት ሁኔታ ከመኖሩ ጋር በተያያዘ ዛሬም ከዚህ ችግር ጋር አብረን እንድንቆይ የሆንበት ሁኔታዎች ይኖራሉና አሁን በአግባቡ መታየት ያለባቸው ነገሮችን ካየን ህጎቻችን ላይ ደረጃው ላይ አሰራር ላይ ፓኬጁ ላይ ምን አይነት የስራ ስርዓቶችን ብንከተል ይሄን ነገር በተሻለ ሁኔታ ማስኬድ እንችላለን። ተቆጣጣሪ አካላትንም እኮ ከማገዝ አንጻር የህብረተሰቡን ንቃተ ህሊና ከፍ ካደረግነው በእያንዳንዱ ምርት ላይ የቁጥጥሩ ስራ የጋራ የሚሆንበት ሁኔታዎች አሉ። አንዳንድ የአምራች ኢንዱስትሪም በቃ ወተት ላይ ቁጥጥር ጠንካራ ስላለ ወደ እርጎ መምጣት ሲሆን የህብረተሰቡን ጤናም ከግምት ውስጥ ባስገባ ሁኔታ የሚሰሩ ስራዎች መኖር እንዳለባቸው ይሰማኛል። ከዛም ሲያልፍ ደግሞ ስታንዳርዱን መከለስ ካለብን መከለስ አለብን። በየ5 ዓመቱ ይከለሳል ይላል የኢትዮጵያ ስታንዳርድ ኢንስቲትዩት። ጠያቂ አካል ካለ ግን ያው በፕሮጀክት ማንም አካል ስታንዳርዱ ሊከለስ የሚችልበት ሁኔታዎች አሉ የሚሉ ነገሮች አሉና እንዲህ በህግ በአሰራር በቴክኖሎጂና በተለያዩ ሁኔታዎች ይህን ነገር የተሻለ ከማድረግ አንጻር ምን ነገሮች መደረግ አለባቸው የሚሉ ሀሳብ ላይ በደንብ ነው ወይ ጥሩ ይመስለኛል። ለዶክተር አሻግሬ ልስጥና ለአቶ ቴድሮስ ሰጣቸዋለሁ። እሺ እኔ አሁን መጨረሻ ካልከው ከህግ ጋር ተያይዞ ያለውን ደጋግመ እያነሳችሁ ነበር። የወተት ህግ ወጥቷል የሚለውን መረጃው የለኝም። የወተት ህግ ነበርኩበት በቀደም በሚኒስቴር ካውንስል በጠቅላይ ሚኒስቴር ቢሮ በኩል የወጣውን የእንስሳት ጤናና ደህንነት ነው የሚለው። እዛ የእንስሳት ጤናና ደህንነት ላይ እንደ አንድ ሪኳየርመንት ወተት ጤንነቱን ያልጠበቀ ያልተመረመረ ያልተፈተሸ መሸጥ አይቻልም ይላል። ያ በፕሮክላሜሽን ደረጃ ነው። we expect በፓርላማ ከጸደቀ በኋላ በመመሪያ ሲወርድ ደግሞ በፊት ኦሮሚያ ያወጣውን ህግ አማራ ያወጣውን ህግ አይነት በፌደራል ደረጃ ወጥቶ መሰራት ካለበት ነው እንጂ መረጃውን ለማስተካከል ነው። ባለፈውም በየሰፈሩ በጀሪካን ይዞ ሲሄድ ሊቀጣ ነው ሊያስቀጣ ነው እንደ ህገ ወጥ ሊሆን ነው የሚለው ገና ተፈጻሚነት ያላገኘ መሆኑን ነው። በኦሮሚያ ክልል ግን ባሉት አካባቢዎች ወደ አሰላም አካባቢ ሄጄ ሰዎች በላስቲክ ይዘው ሲሄዱ በተወሰነ መልኩ ፉድ ግሬድ በሆነ ማቴሪያል ተጠቀሙ የሚል ምክሮች እንዳሉና እንደሚዟዟር አይቻለሁ። ስለዚህ የግብርና ሚኒስቴር አለሁበት በዚህ በ10 ዓመት በላይ ፈጅቷል። የወተት ህግ በወተት እና ስጋ ልማት ኢንስቲትዩት 10 ዓመት በፊት ጀምሮ የተነሳ ነበረ። ግን ማለት ይሄ ህግ እንዲጸድቅ በህግ ክፍል የተባሉት ለወተት ብቻ ሳይሆን ለስጋውም ለእንቁላሉም ለወተቱም ጠቅልላችሁ አምጡና በጠቅላላ ህጉ ይውጣ እንጂ እንደዛ አይነት ህግ የለም ተብሏልና አሁንም አንዱ ሊያግዛቸው የሚችል ይመስለኛል ለኤፍዲኤ ይሄ የወተት ህግ ቢወጣ በየሰፈሩ የሚዞረውን እርጎ ቤቱ የሚባለውን በጣም በግብርና ባለስልጣንን በኩል ማምጣት ይቻላልና አይ ማስፈጸሚያ ደንብ ብቻ እንደቀረው ነው ያለኝ መረጃ እንጂ ህጉ አለ። እሺ እኮ ገብቶኛል። እኔም አሁን እንድንግባባ የፈለኩት ዲና እያረኩ አይደለም። በሚኒስትሮች ካውንስል የወጣው አሁንም በየእንስሳት ጤና እና ደህንነት ይላል። በትክክል አንብቡት። እዛ ህግ ላይ በፕሮክላሜሽን ደረጃ ነው ያለው። ፕሮክላሜሽኑ እንደዚህ ሲያዟዙር የተገኘ የነሱ ይሄ ብቻ ሳይሆን የኤፍዲኤም ይላል 11 12 ላይ ብንገባ ቅጣቶች ተቀምጠዋል በጥቅል አይደለም አንድ ሰው እንዲህ ሲያረካከደ የሚለው። እኔ ግን በገበያ ህጉ ላይ አምራች ማን ነው፣ ገበሬ ማን ነው፣ ወተት ሰብሳቢ ማን ነው፣ አቀነባባሪ ማን ነው፣ አስመጪ ማን ነው የሚለውን ትክክለኛ ዲማርኬሽን ያለው ከ30 ገጽ በላይ ያለውን ዶክመንት ሼር ላደርጋችሁ ይችላልና እሱ እንዳልጸደቀ ነው ማውቀው። ስለዚህ ያንን በእንትን እንያዘው። ቀጥሎ ለህብረተሰቡ መንገር መፈልገው እሺ ይስጣው ማጥራት ስለፈለኩ ነው ስለምከታተለውም ጉዳዩን ደጋግሜ ያነሳውበት። ሁለተኛው ለህብረተሰቡ ወይ ለአጠቃላይ ያለው ሚስ አንደርስታንዲንግ አንዳንዴ እንደውም እንደተረት ሲባል
ወተት ችግር ከሌለባቸው ወተት ብታቆየው እርጎ ይሆናል፣ እርጎ ብታቆየው አይብ ይሆናል፣ አይብ ብታቆየው ቅቤ ይሆናል እየተባለ እንደ ችግር እንደሌለው አንድን ወተት በማቆየት ግን ሳይንቲፊካሊ የሳውንድ አያረክም። ወተት ወደዚህ ወደምትፈልጋቸው የወተት ተጻዋቾች ሊቀየሩልህ የሚችለው ደራይት ኮንዲሽን እና ደራይት ግብአት ስትጠቀም ነው እንጂ ከአንዱ ወደ አንዱ አይቀየርልህም። ይሄ ምን ማለት ነው? ልጅ ወልጄው ዛሬውኑ ጠቅላይ ሚኒስቴር ይሆንልኛል ወይ ፕሬዚዳንት እንደማለት ነው። ግን እዛ ለመድረስ እንደ ወተቱ ብዙ የምናደርጋቸው ልፋቶች አሉ። ማስተማር አለ አይደል? ልክ ወተቱም እንደዛ ነው። መንከብካቤ ይፈልጋል እንጂ ለፈለካቸው ለተለያዩ ነገሮች ይበቁልኛል ብለህ መጠበቅ የዋህነት ነውና ይሄ ሳይንቲፊክም አይደለም። ወተትን በቃ ምንም ችግር የሌለበት ለሁሉ ተዋጽኦች በደቂቃ እየተቀያየረ ብዙ ነገር የሚሆን ማስመሰል ተገቢ አይደለም። ስለዚህ ከዚህ ጋር ግን የጄ የመጨረሻ እድል ስለሚሆን ለተቆጣጣሪው አካል ዛሬ እርጎን አወራን እንጂ ነገ ደግሞ አይበለን፣ ነገ ደግሞ ቅቤ ማቃወቸው ዘዴዎች አሉ። ጨው ይጨመርበታል ክብደት ለማንሳት በየአካባቢው ውሃው ላይ ጨው ላይ ጨመርህበት ስትለካው ዴንሲቲው ይመጣል ወይም ክብደቱ ያነሳልሃል። ግን ውስጡ ቅቤ የለው። በምንድነው ሪፕሌስ የተደረገው? በጨው ነው። ስለዚህ ሳይንቲፊካሊ ብዙ መናቃቸው ነገሮች አሉና ተቆጣጣሪው አካል መንግስትም የዚህ የምግብን ዘርፍ እና የምግብ ደህንነትን ዘርፍ በቁጥቁጥ ሳይሆን በከፍተኛ እርምጃ እና ተነሳሽነት እርምጃ ወስዶ ነው ምለው። እኔም ያው ደጋግሜ የምለው ነው የተቆጣጣሪው አካል የሚሰራውን ስራ ማድነቅ እፈልጋለሁ። ግን ቅንጅቱ እንዲመጣ ከተፈለገ ቅድም ሙላት ደጋግሞ ያለው አለ ፋርም እስከ ፎርክ ያለው ይሄንን ካመናችሁበት አንዳችሁ ፕሮዳክቱን ጠቅልሉት። ወይ ግብርና ይጠቅልለው ወይ ጤና ጥበቃ ይጠቅልለው። እኔ ሪኮመንድ እያረኩ ያለሁት በሀገራችን የምግብ ሚኒስቴር ካለ የምግብ ሚኒስቴር ካልቻለን ግን ፉድ ኤንድ አግሪካልቸር ሚኒስቴር ይጠቅልለው። ፈረንሳይም ኔዘርላንድም በሚኒስትሪ ኦፍ አግሪካልቸር ስር ነው የምግብ ጉዳይ የሚታየው። ስለዚህ ጤና መድኃኒትንና ሌላ ነገር ነው የሚቆጣጠረው። ምግብን በሚመለከት ግን ቢኮዝ አገራችን ደግሞ 80% የሚሆነው ምግብ ፕራይመሪ ገና ያልተቀነባበረ ስለሆነ ከተቻለ ግብርናም ጠቅልሎት ደግሞ ከፋርም እስከ ፎርክ በቅንጅት እንደ ትራፊክ ባለስልጣን ምናምን ባለስልጣን የሚለው በጥቅል በክፍፍል ሳይሆን በጥቅል እንዲሆን ሪኮመንድ ማድረግ እፈልጋለሁ ነው። በዛው ልክ ግን አምደወርቅንም አሃዱንም ህብረተሰቡ ደግሞ የዚህ የቁጥጥሩ አካል እንዲሆን መረጃ እንደዚህ እየሰጠን መቀጠላችን ጥሩ ነውና ባለሙያዎች እኛ ብቻ ሳንሆን ሌሎችም ባለሙያዎች በየቤታችሁ የተቀመጣችሁ በዩኒቨርሲቲ ያላችሁ እባካችሁ በሚዲያና በምን መታችሁ በእያንዳንዱ ጉዳይ ላይ በወተት ብቻ ሳይሆን ብዙ ምርቶች አሉ ምን ተቀማጫው ፕሮግራም ግብደነት ስለሆነ እሺ እሱ ላይ እንድትሰሩ ለማለት ነው። አመሰግናለሁ። አቶ ሙላት አቶ ቴድሮስ የመጨረሻ ድልም ሰጥተስ ጥሩ ነው። አንዳንዴ እዚህ የምንነጋገራችሁ ሾች የሚያነቁም አሉ። ደግሞ አክቹአሊ ደግሞ ቀጠልን ሰራባቸው የሚገቡ ብዙ ነገሮች የተነሱ ነገሮች አሉና ልክ ነው። ብዙ የሚቀሩ ነገሮች አሉ ከምግብ ደህንነት አንፃር ገና ካፓሲቲ ቢልዲንግ ስራዎች ብዙ የሚቀጥሉ ነገሮች የምታውቁት ነው። ባይዜ ግን የመጣንበት መንገድ ካየን ባይዜ ቅድም ለማስቀመጥ እንደማከርኩ ብዙ እንትኖች አሉ። ግን አርኪ አይደለም ምግብ በምንፈልገው ደረጃ አሁን ደርሰናል የሚለው ነገር ገና ነው። አሁን ለምሳሌ ቴስቲንግ ፋሲሊቲ ከሌለበት ነው የተነሳው ባይዜ ይናገር ባለስልጣኑ አሁን የራሱን ቴስቲንግ ካፓሲቲ አደራጅቶ ላቦራቶሪ ማደራጀት በጣም ዲፊካልት ነው። ብዙ ኮስት ያለው ውድ ነው። ኬሚካሎቹ በየጊዜው ደግሞ ሰፕላይ ማድረግ አለበት። የሚሰሩ ግን ነገሮች ትንሽ ናቸው ነው። የምግብ ፓራሜትሮች ገና የሚሰሩ ማአት ያልተሰራ ናቸው። ብዙ ነገሮች አሉና እነሱ እየቀጠሉ መሄድ አለበት። ቅድም ምናልባት ሳይመለስ የቀረ ጥያቄ ካለ የሚጨምሩ ኬሚካሎች ልክ ነው። ፉድ አዲቲቭስ በጣም ኮንትሮል መሆን አለባቸው። ስፔሻሊ እነዚህ ከለራንት የሚባሉ በጣም አንዳንዱ እንደውም ከኮዴክስም ከምንም ከሀዛርዳስ ኔቸር አላቸው ተብሎ ይወጣሉ። እሱን እንግዲህ በዛ መሰረት ነው የምንሄደው። ኮዴክስ ሪኮመንድ የሚያደርጋቸው አሉ። እኛም እንግዲህ በየፉድ አዲቲቭ መመሪያ ወጥተናል። በዛ መሰረት መጨመር የሌለበት ካለ ሊጨመር አይገባም። ያንን በየድርጅቱ አንዱ ሄደን ቼክ ከምናደርገው ነገሮች ይሄ ናቸው። የሚጠቀማቸው ከየት ነው ያመጣቸው? ኢቨን ከየት ነው ሶርሳቸው? አፕሩቭድ የሆነ ሶርስ ነው ወይ? በዶክመንት የተደገፈ ነው ወይ? ኢቨን በፖርትም ያው ታውቃላችሁ ሲገባ ተፈትሸው የሚገቡበት ሁኔታዎች አሉ። ስለዚህ እሱን አቅም በፈቀደ አንድ ክትትል የምናደርግባቸው ሲሪየስሊ የምንከታተላቸው ነገሮች አሉ። ሀዛርድ ነገር ስላላቸው ማለት ነው። ሌላ እንግዲህ ምናልባት ከሌብሊንግ ያነሳችሁ ነገሮች አሉ። ሰው ቅድም እርጎ ሁለት አይነት ደረጃ መስራት ሁለት አይነት አለ። ክሊር ሆኖ ሊቀመጥ ይገባል። አንድ ቼክ የምናደርገው ፕሌን ዮገርት ከሆነ ፕሌን ዮገርት ተብሎ ተመቀም ምንድናቸው ዲፍረንስ ስላላቸው ማለት ነው። ስዊተንድ ከሆነ ስዊተንድ ተብሎ መቀመጥ አለ። ሰው አውቆ መጠቀም አለበት። ያን ምን አይነት ኔቸር አለው ይሄ ነው። ስለዚህ አንደኛ የፓኬጂንግ ሌብሊንግ ሪኳየርመንቱ በጣም አሁን ባለፈው በዚህም ከወተት ውጭ በሆኑ ፕሮዳክቶች ላይ በከፍተኛ እርምጃዎችን ወስደናል። ከሊ ባለ ነው። ለምን በሌብሊንግ ብቻ
እንዳይወጣ በብዙ ሚሊዮን የሚቆጠሩ ፕሮዳክቶች ዳምፕ እንዲደረጉ ተደርገዋል። እሱን ነው ያው እንደ ተቆጣጣሪ ባላንስ አድርገን የምንሄደው ነገሮች አሉ። ኢንቨስትመንትም እንዳይጎዳ የፐብሊክ ሄልዝም እንዳይጎዳ እናደርጋቸዋለን። አልቲሜት ጎሉ ምንድነው? የቁጥጥር ዓላማ ወደ ድርጅቶች ወደ ደረጃ እንዲመጡ ነው፣ ወደ መስፈርት እንዲመጡ፣ ወደ ሪኳየርመንት እንዲመጡ የማድረግ ስራዎችን እንሰራለን መደገፍ ካለብን። ከዛ ውጭ ካልሆነ ደግሞ ህዝብ ጤናን የሚጎዳ ሲሪየስ ነገር ካለ ደግሞ ጥርስ ያለው አንበሳ ወደ ተቆጣጣሪ እርምጃዎችን መውሰድ አለበት የሚለውን እኛም ተገንዘብ በዛ መሰረት እየተሰሩ ያሉ ስራዎች አሉ ለማለት ነው። አጠቃላይ ስለ ምግብ ጉዳይ ትኩረት ሰጣችሁ እናንተም ብዙ ፕሮግራሞች እየሰራችሁ ስለሆነ ይሄንን እኛም አፕሪሼት እናደርጋለን። መልካም አቶ ቴድሮስ የመጨረሻ ድል። እኔ ብዙ መጨመረው የለኝም። እኔ አጠቃላይ የፖለቲካ አመራሩን በዚህ ዘርፍ ማድነቅ እፈልጋለሁ። የህብረተሰቡን የሰባዊም ቅድም ዶክተር አሻግሬ ያሉትን ግን አዲስ የወጣው በወተት ምርቶች ላይ እሱ ላይ ጨምራለሁ ማለት እሱንም ህግ እንግዲህ ዶክተር አሻግሬ የዲቴሉን አይቶት ከሆነ ስያሜው የወተት አይደለም የሚለው የእንስሳት ተዋጽኦ ምርቶች ነው የሚለው። ነገር ግን ኤክስፕሊሲትሊ እያንዳንዱ የወተት ምርት ጥሬ መሸጥ እንደሌለበት፣ ጥሬ ወዴት መሸጥ እንዳለበት እና እንዴት አንድል ማድረግ እንዳለበት ያስቀምጣልና እሱ ትልቅ አቅም ይሆናል። አንዱ ምስጋና ማቀርበው እኔ ለፖለቲካል አመራሩ እንዲህ አይነት የህግ ማቀፎችን ተቋማትን ማደራጀት ሰፋፊ ስራዎች ተሰርተዋል። ነገር ግን አሁንም ዳተኝነት አለ። አስፈጻሚ አካላት ጋር ከፍተኛ ዳተኝነት አለ። ያሉ የህግ ምንድነው የህግ ማቀፎችን መተግበር ላይ ሙያተኝነት አይታይም። ይሄ ፕሮፌሽናሊዝም የሚባለው ያን ማነሳው ለምንድን ነው? እንግዲህ የህግ ማቀፍ ካለ ተቋም ከተደራጀ መንግስት መስራት የሚችለው ይሄ ነው። እዛ እሴት ሰንሰለት ውስጥ ያለ ተዋናይ ነው ሌላው መወጣት ያለበት ብዬ ማስበውና እዛ ላይ አሁንም ባለሙያነት ስላልሌለ ለድካማችን ጥሩ ምክንያቶች ነው ያቀረብን ያለ ነው። ያ ትክክል አይደለም፣ መፈታት አለበት። ይመጥነዋል፣ ህዝባችን ደህንነቱም ጥራቱም የተረጋገጠ ምርት ይገባዋል የሚለውን አንደርስኮር አድርገን መሄድ አለብን። ለዛ ደግሞ ጊዜ የለም። ከዚህ በላይ በቆየን ቁጥር በአቅማችን ልክ ቆርሰን አንዱን አስገዳጅ አንዱን ፍቃደኝነት ምናምን እያሽሞነሞን ነው የህዝቡን ጤና ለከፋ አደጋ ማጋለጥ የለብንም የሚለውን ነው ማንሳት ፈልገው። እሺ እንግዶች በጣም ነው ማመሰግነው። ዛሬ በተነሱ ሀሳብ ላይ የእርጎ ምርቶች ጥራትና ደህንነትን እንዴት አስጠብቀን የተሻለ አገልግሎት የተሻለ ከእርጎ የሚገኘውን ጥቅም ህብረተሰቡ ማግኘት አለበት በሚለው ሀሳብ ላይ ይህን የመሰለ ቆይታ አድርገናል። እንግዶች አቶ ሙላት ተስፋዬ በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን ህግ ማስፈጸም መሪ ስራ አስፈጻሚ፣ አቶ ቴድሮስ ግርማ የምግብ ደህንነት አማካሪ፣ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና የስነ ምግብ ማዕከል ረዳት ፕሮፌሰር፣ ለጊዜያችሁም ለሀሳባችሁም ከልብ ነው የምናመሰግነው። ይህን ፕሮግራም ስፖንሰር ያደርጉልን ተስፋዬ የለውዝና የሰሊጥ ቅቤ አምራች ኢንዱስትሪ። የሰሊጥ ቅቤያችን በእንጀራ ተፈትፍቶ ለምግብነት ይውላል። ትክክል እንላለን። ሽሮ በሰላጣ በዳቦ ተቀብቶም ጥቅም ላይ ይውላል። የለውዝ ምርታችንም ለለውዝ ሻይ፣ ለጾም ማኪያቶ፣ ለሰላጣና ማንኛውም ሰዓት ዳቦ ተቀብቶ ጥቅም ላይ ይውላል። ገበታው ሊጠፋ የማይገባ በከፍተኛ ጥራት የተመረተ በኢትዮጵያ ተስማሚነት ሚዛን ድርጅት ተፈትሾ አገር አቀፍ የደረጃ ምልክት ወስዶ እያመረተ ይገኛል። አድራሻቸው ሰላሌ ፍቼ ነው። በ0962 35 35 35 በ0962 34 34 34 ላይ ተስፋዬ የለውዝ ቅቤ አምራች ኢንዱስትሪ ማግኘት ይችላል። ሌላኛው ቴዎስ ቴክኖሎጂ ነው። የሞተር ዘይት ሳይቀየር ሞተር ነክሶ ለተጨማሪ እዳ እንዳይዳረጉ ሶስተኛው ወገንና ቦልዶ መንጃ ፍቃድ ማደሻ ወቅትም ጨምሮ አልፎ ለቅጣትና ለችግር እንዳይዳረጉ የኔ መኪና የተባለ አስታዋሽ ገላግሌ አፕሊኬሽን ከአፕ ስቶር ላይ በማውረድ አስታዋሽ ከጎኑ ማድረግ ትችላላችሁ ብላችኋል። ለበለጠ መረጃ በ0911 51 64 13 ላይ መደወል ቴዎስ ቴክኖሎጂ ማግኘት ትችላላችሁ። የዛሬውን ዝግጅት እዚህ ላይ የምናበቃው። ሳምንት በሌላ ሀሳብ ከሌሎች እንግዶች ጋር እንመለሳለን። ከዝግጅቱ ጋር አምደወርቅ ንጉሴ፣ ቴክኒኩን በጥራት ወደ እናንተ ማድረስ ፍጹም ይሽጥላ እና አለማየሁ አማን አብረውን ቆዩ። ሳምንት በሌላ ሀሳብ እንመለሳለን። እስከ ሳምንት ቸርን ሰንብት። ገና ለገና ደሞዝ ተቀብሏል ብለሽ ነው አይደል እንደዚህ የምታደርጊው? በጣም ጥሩ። እንዴት 8 አይነት አቅርበሽ ብሉ ጠጡት ያለሽ? አልገባም። አንቺ መሳቂ ምን አለብሽ? አቀራረቡ ነው እንጂ እኮ አንድ አይነት ነው። ምን ማለት ነው? ገበታውን የሞላው የሰሊጥ ቅቤ። የኦቾሎኒ ቅቤ በማምረት የሚታወቀው ስመጥሩ ተስፋዬ የኦቾሎኒ ቅቤ አምራች ዛሬ ደግሞ ሰሊጥን አሳምሮና ደረጃውን ጠብቆ ቅቤ አድርጎ ሞሽሮታል። ተስፋዬ የሰሊጥ ቅቤ በእንጀራ ተፈትፍቶ ይጎረሳል። ትክክል ላለ ሽሮ ይሆናል። ለሁሙስ ከቂጣ ጋር በተለይ ለሰላጣ
ዳቦ ላይ ቀብተው ቢበሉት ባነባበሩ ቢገምጡት ሰላም ዋጋው ኪስ አይጎዳም። አሙቁኝ አይል ጥበሱኝ አይል የሰሊጥ ቅቤ ዘንድሮ ደስ ሲል አሁን በየቤታችን ያስፈልጋል። ሚስጥሩን ያወቁት ሁሉ ጋባዥ ሆነዋል። ያዙ እንጂ ብሉ እንጂ። ተስፋዬ የኦቾሎኒ ቅቤ ፋብሪካ። የሶስተኛ ወገን ኢንሹራንስ ሳይታደስ የመንጃ ፈቃድ ማደሻው ጊዜ ተረስቶ ቦሎ ወቅቱ አልፎ አሽከርካሪዎች ከተቆጣጣሪዎች ጋር ድንገት በመንገድ ሲገናኙ ስሜቱን እስቲ ያስቡት። ሐሳብ፣ ስራና ጉዳይ ሲበዛ ነገሮች ይረሳሉ። ቴዎስ ቴክኖሎጂ ከዚህ በኋላ አስተዋሽ አዘጋጅቼላችኋለሁ እያለ ነው። የሶስተኛ ወገንና የሙሉ ኢንሹራንስ የመንጃ ፈቃድ የቦሎና የመንገድ ፈንድ ማሳደሻ ቀናትን የሞተር ዘይት ሳይቀየር ተረስቶ ሞተር ነክሶ እንዳትበሳጩ ጊዜው ደርሷል እያለ ቀን እየቆጠረ የሚያስታውሳችሁ የኔ መኪና የተሰኘ አፕሊኬሽን አዘጋጅቷል። ገላግሌ የተባለለትን አስተዋሽ ከፕሌይ ስቶር እና ከአፕ ስቶር በነጻ መጫን ትችላላችሁ። ቴዎስ ቴክኖሎጂ ኢቲቦሎ የተሰኘው ቴክኖሎጂ የሀገራችንን የቦሎ ምርመራ ወደ ዲጂታል አሸጋግሯል። ኢቲቦሎ ክልሎችና ከተሞች እየተጠቀሙበት ነው። ኢቲቦሎ ለዘመናዊ የቦሎ ምርመራ። ቴዎስ ቴክኖሎጂ በትራንስፖርት ዘርፍ ለዲጂታል ኢትዮጵያ እየተጋ ነው። ቴዎስ ቴክኖሎጂ። አሃዱ ሬዲዮ 94